ዲቁና መርጌታ ነው ክርስቲያንም ተቀብያለሁ በጣም ጥሩ ታድሶ ነው አይደል የጠየቁት ጥያቄ አይደለም የት ነው አቋቋም የተማርከው ቆየኝ እስኪ አቋቋም የት ነው የተማርከው ማንጋ ነው መርጌታ አይምሮ ናቸው የት ቸግሪ ከተማ ነው መተከል ደባባይ ላይ ባልሰብክም ለእግዚአብሔር ነው እውነቱን መንገድ ግን እያሳየዋቸው እዚያ ውስጥ ሁኜ ባገለግል ጥፋቱ የቱ ጋር ነው ለምሳሌ አሁን ታድሶ በመተላቸው ታድሶዎች ጋር ባልቀላቀል ለምን እቀላቀል ምንም መቀላቀልም አይጠበቅብህም ማን ነው ጥፋት ነው ያለ ጥፋት ያለህም የለም ወንጌል እንደሱ ነው ተቀጥላለህ ታገለግላለህ ብራዘር ሌላ እንኳን አለለም እኔ ነኝ እኔን እረኛውን ከዛ ገጠር አንስቶ ታሪክ የሌለኝን ሰው ጸጋ ከሰጠኝ ላንተ የማይሰጥበት አንዳች ምክንያት የለም ጌታ ቸር ነው ስራተ ሲማት አልኩ የሹማት አቀባበሌ ክህናት ስሾም የተሾምኩት አሻሾሜ የተዛባ ወይ ደግሞ መጽሐፍ ቅዱስ ጋር ቢቃረን ቢሆንም እኔ በሕገ እግዚአብሔር በቃለ እግዚአብሔር ይሄድኩ እውነቱን እግዚአብሔርን ቃል እየተናገርኩ በቤተ ክርስቲያን ውስጥ ላይ በመኖር ምንድነው ጥፋቱ አማኞች ከሆናችሁ ፕሊስ ኦኬ አንተ ግባ እሺ እዚህም ስታወራ ሰምቻለሁና ሰላም ወንድማችን እግዚአብሔር ይመስገን እንዴት ናችሁ ጌታ ይባረክ ከየት ቤተ እምነት ነህ አልክ እኔ እንደ መርጌታ ነኝ ማለቴ ኦርቶዶክስ ቤተክርስቲያን ነኝ አገለግለው እዚያው ግን ጥያቄ መርጌታን ለጠይቅ የነበርኩት የንስል ቤተክርስቲያን አገልግሎት ላይ ያለው ቀደም ቀዳሚ ሃማን ነው በቀዳሚ ገብረ እግዚአብሔር በሚለው ላይ በእሁድ 8 ፍጥረታት ተፈጥረዋል ብለው በሚታረቁት ወይ ደግሞ በመንታረቀው ታሪክ ውስጥ ላይ መላእክት ፍጥረት ናቸው የመላእክት ፍጥረት የቱ ጋር እንደተጻፈ ማስረጃ ወይ ደግሞ መረዳት ፈልጌ ነበር የንታወጣው መሰለኝ ለዛ ነበር ሳይወጡ ቀደም እንትን ያልኩ የነበርኩ አልወጡም የሚሰሙ ጌታ አሉ ድንገት ዋል ይጣጡ ይሆናል እንጂ አልወጡም እሺ እንግዲያውስ በቀዳሚ ገብረ እግዚአብሔር ሰማዩ ምድር በሚለው ላይ ስለ ስነ ፍጥረት ሲወራ ወይ ደግሞ ትምህርቱ ሲሰጥ በእሁድ በአንደኛው ቀን እሁድ ማለት አሃዳ እንዳደረገ ከሚለው ነውና እሁድ ቀን ወይ ደግሞ በአንደኛው ቀን በመጀመሪያው ቀን እግዚአብሔር ሰማይና ምድርን ፈጠረ ምድርን ባዶ ነበረች ማነው የእግዚአብሔር መንፈስ ውሃ ላይ ነበር በሚለው ላይ በዚያው ላይ ተነታነ ሲጠናተን 8 ፍጥረታት ተፈጥረዋል ስለ ስነ ፍጥረት ታሪክ ላይ ያለ መጽሐፍ ቅዱስ ላይ የለም እና ከ8ቱ ውስጥ ላይ መላእክት አሉ ሰማያት ሰባቱ ሰማያት ይባሉ ነገር አሉና እሳቸው ያቃሉ በያምናለው እነሱ የመላእክት ተፈጥሯቸው ልክ እንደ ስነ ፍጥረት ነው ወይስ እንደ መጽሐፍ ቅዱስ ይታመን የመላእክት ተፈጥሮ እንዴት ነው ማማን መቀበል የሚቻለው የሚለው ነበር ያስረዳዋል ትንሽ ጠብቅ እሺ ወገኖች ታፕታፕ ሼር አድርጉ ኢየሩሴ አልታይሻል ያልነው ሪፖርት ስላለው ነው ቤቱ ያ በጣም ብዙ የሚለፉ ልጆች አሉ ባይዘው ሼር በማድረግ በጣም ጌታ ኢየሱስ ዘመናችሁን ይባርክ ትንሽ ሼር ቢደረግና ታፕታፕ ይረዳናል ተባረኩልኝ መርጌታ አሉ እህቲት ወይ ማለት አይ ቲንክ የኔ ዓለም ነው አይደል ስሙ ወንድማችን እንዳልሳ የኔ ዓለም ይሄን ጥያቄ በውስጥ ቢጠይቃቸውና ዲስከስ ቢያደርጉ ጥሩ ነው ምክንያቱም እሱም እንዳለው ቅዱስ መጽሐፉ ላይ አይደለም ያለው ስነ ፍጥረት ላይ ነው ያለው ብሏልና ዋናውን ርዕስ እንዳንረሳውና ጊዜ በሌላ ጉዳይ እንዳናጠፋ
አይ ቲንክ እሱ ማወቅ ፈልጓል። መሪጌታ ፎሎ ባክ ተደራረጉና ጠይቃቸውና ዲስከስ አድርጉት። ግን አሁን ርዕሳችን ላይ ብናተኩር ጥሩ ነው። በጣም ጥሩ። ምክንያቱም ትልልቅ ጥያቄዎች አሉን። በተለይ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ያለን ጉዳይ ሰዎች መጥተው እንዲያስረዱ እንፈልጋለን። በጣም ሁለተኛ ቆሮንቶስ ላይ ያለው እና አይደለም እኔ ጥያቄ እሱ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ያለውን ጥያቄ እኔ አልጠየቅም። ምክንያቱም በፊቱን መጽሐፍ ስለማውቀው አንተ አልጠየቅም። እኔ ጠየቅኩት። እኔ የምጠይቀው እኮ እያዳመጥክ አይደለም ወንድሜ። ይስማለም ማነው የኔ ዓለም ይኸውልህ፣ አንተ የጠየቅከውን ከመሪጌታ ጋር ፎሎ ባክ ተደራረጉና በውስጥ ጠይቃቸው አልኩህ እኮ። ሰምተኸኝ ከሆነ ይሰማል? የኔ ዓለም እየተሰማኝ ነው፣ እየሰማሁ ነው። ማለት እናንተ ዲስከስ አድርጉት ሁለታችሁ እሱን። ምክንያቱም እዚህ ርዕስ ይዘናልና ርዕሱ ቶታሊ እየተረሳ ስለሆነ በርዕሱ ዙሪያ የምናነሳው ጥያቄ አለ። ሰዎች ገብተው እንዲያስረዱ ስለምንፈልግ ቅድምም መሪጌታ እና ኤርሚያስ ያሳዩን 80 መጽሐፍ ላይ መጽሐፍ ቅዱስ ለማለት ይቸገራለሁ። አሁን እሱን መጽሐፍ እዛ መጽሐፍ ላይ ልክ ያልሆነ ነገር ተጽፏልና ያነሳሁት ጥቅስ እዛ ላይ ያለ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ልክ ባልሆነ መንገድ እዛ መጽሐፍ ላይ ተጽፏል። ስለዚህ እሱን የሚያስረዱን ሰዎች እንዲመጡ እንፈልጋለን ነው። ገብተዋል ያልኩት እኔ ያለ እሺ። አንተ ልታስረዳን ከቻልክ ደስ ይለኛል። ግን አይ ቲንክ አንተም በዛ ጉዳይ ላይ ሀሳብ መስጠት የምትፈልግ አይመስለኝም። አቤት ገብቷል የተባለው 80 መጽሐፍ ገብቶኛል። መመለስ ትችላለህ? እሱን መጽሐፍ ቅዱስ የሚለውና ይሄኛው መጽሐፍ አሁን የሚለው ያሁኑ የበፊቱ እኮ እንደዚህ አይልም። ግን እግዚአብሔር እንዴት ሰዎችን ክፉዎችን እንደሚዘጋባቸው ነው ወይስ እንደሚሰውርባቸው እንደቀየሩት እሱ እኔ አይዶን ነው። እሱ ጋር እውቀት የለኝም። በፊቱን እኔ ማውቀው የዚህ ዓለም አምላክ ነው የሚለው። የዚህ ዓለም አምላክ ሲል ደግሞ የዓለም የሚባለው ዲያብሎስ ነው ብለን የተረዳ ነው። ዓለም ማለት ሰይጣን ማለት የዚህ ዓለም ገዢ ማለት ዲያብሎስን ሰይጣንን ያመጣልና ሰይጣን አሰወረባቸው ወደ እግዚአብሔር ዘወር እንዲሉ የሚለው ይመስለኛል። በፊቱ ያሁኑ እንኳን ትንሽ ይከብዳል። ርዕሱ ግን ምን ነበረ? ርዕሱ ጽፈዋለች እሷ። ርዕሱ ጽፈዋለች አታየውም? ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው ወይ ነው። አሁን ካህን ዲያቆን ምን የሚባለው መጽሐፍ ቅዱሳዊ ነው ወይ ነው። ለዚህ ስመልሳለ ክህነት ማለት መጽሐፍ ቅዱሳዊ ብዬ አምናለሁ። ምክንያቱም ክህነት ማለት አገልግሎት ነው። ምክንያቱም ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው አይደለ? ጥያቄው ክህነት ማለት ማገልገል ነው፣ አገልጋይ ነው፣ ባሪያ ማለት ነው። ስለዚህ መጽሐፍ ቅዱስ ደግሞ አገልጋዮች ይላል አይደል? ስለዚህ ቀጥታ ዳይሬክት ፍቺው ክህነት አገልግሎት ነው፣ መጽሐፍ ቅዱስ ደግሞ አገልጋዮች ናቸው ይላል አይደል? የክህነት አገልግሎት አሁን በመሰረቱ ካህን ማለት አገልጋይ ባሪያ ማለት አይመስለኝም። መጽሐፍ ቅዱስ እንደሱ አብራራውም። ግን ክህነት አቆይ ይላል። ክህነት ማለት ታክህን አገለገለ ነው የሚለው ግዕዙ። ታክህን አገለገለ። ካህን ማለት አገልጋይ ነው። ካህናት አገልጋዮች ናቸው ፍቺው ማለት ነው። ትርጉሙ እንደዚያ ነው የሚሰጠው። መጽሐፉ ላይ ቆመን ብናወራ ይሻል። መጽሐፍ ቅዱስ ላይ ካወራ መጽሐፍ ቅዱስ ላይ ምክንያቱም መጽሐፍ ቅዱሳዊ ነውን ነው ጥያቄው። ግልጽ ነው። መጽሐፍ
ግልጽ ለማድረግ አሁን እዚህ ጋር ያለው ክህነታችሁ መጽሐፍ ቅዱሳዊ ነውን የሚለው ክህነታችሁ ማለት ሰዎቹ ካህናት የሚሆኑበት መንገድ እንደ እግዚአብሔር ቃል ነው ወይ? መጽሐፍ ቅዱስ ካህናት የሆኑ ሰዎች አሉ። መጽሐፍ ቅዱስ ይናገራል። የቃሉ እንትን አይደለም እሱ ተክነ አገለገለ እንዳልከው ነው ካህናት የሆኑ ብዙዎች ናቸው ሲል አገልጋዮች የሆኑ ማለት ነው፣ ሲያገለግሉ የነበሩ እንደማለት ስለሆነ ዋናው ግን ኦርቶዶክሳዊ የሆነው የክህነት አገልግሎት መጽሐፍ ቅዱሳዊ ነው ወይ? የክህነት አሰጣጡ በራሱ መጽሐፍ ቅዱሳዊ ነው ወይ ነው ጥያቄው። እና ለዚህ መልስ አለህ ወይ ነው አሁን የእህታችን ዕብራዊት የቤቱ ባለቤት የጠየቀችው። አይ ክህነት መጽሐፍ ቅዱሳዊ ነው። በእርግጥ ቀደም የንታ ሲያስተምሩ እንደነበሩት ጥንቆላ የሚሰራ አለ፣ የሚሟትት አለ፣ በሽንገላ የሚያገለግል አለ፣ ከልብ ደግሞ በትህትና የሚያገለግል ደግሞ አለ። ስለዚህ ይህ እንደ ሰው ይለያያል እንጂ እንደ ተግባር እንደሚተገብረው ሰው ወይ ደግሞ እንዳደረገው እንዳገልጋዩ ይለያያል እንጂ ክህነት አሁን ምስጋና ነው አይደለ? ማለት አገልጋይ ማለት ቤተ ትርጉም ላይ የሚደረገው አገልግሎት ልክ ነው እኮ አሁን እግዚአብሔርን ስም ጠርተው የሚያገለግሉት ትርጉም ላይ አይደለም እያልኩ ያለው። አዎ ትርጉም ላይ አይደለም። እሺ ትርጉም ላይ ማወጣው እኮ። ስለዚህ ክህነት እንዴት ነው የሚያገኙት? አሁን ከቤተ ክርስቲያን ውስጥ ላይ የኔ ዓለም አሁን ቶሎ እንትን እንድንል እንዴት ነው ክህነቱ የሚሰጣቸው የሚያገኙት በምንድን ነው ነው? እሺ ሚት አድርጌያለሁ። ክህነት የሚሰጣቸው መጀመሪያን ትምህርት ይማራሉ። ዲቁና ክህነት እያለ ነው የሚሄደው እና ተምረው ደግሞ ቤተክርስቲያን እንዲያገለግሉ ህዝብን እንዲያገለግሉ ነው ክህነት የሚሰጣቸው። ግን ክህነት ይሄ ደግሞ እንደተቋሙ ወይ ደግሞ እኔ ያለ ትክክል አይደለም። መጽሐፍ ቅዱሳዊ ነው ክህነት የሚሰጠው። ለምን ለተማሩት ኦርቶዶክስ የምትሰጠው ክህነት ኦርቶዶክሳዊ ካህናቶች ኦርቶዶክሳዊ እንትን ነው መጽሐፍ ቅዱሳዊ ነው ወይ ነው ጥያቄው? አልገባህም መሰለኝ። መጽሐፍ ቅዱሳዊ ነው ግን ተቀበለው ሰዎቹ ይተገብራሉ አይተገብሩም በሚለው ላይ እዚህ ጋር ሌላ ጥያቄ ሊኖር ይችላል እንጂ መጽሐፍ ቅዱሳዊ ነው። ምክንያቱም ጳጳስ ሊሆን የሚፈልግ ሰው ይላል አይደለ ጳውሎስ ሲናገር። ስለዚህ የተማረ ሰው ወይ ደግሞ የሚያስተዳድር ሰው ልጆችን የሚንከባከብ ማይሰክር ራሱን ህዝብንም ማገልገል የሚችል ሰው ይላል። ስለዚህ ለዚህ ሰው ነው ክህነት የሚሰጠው። ሲሰጥ ይህ ሰው ግን ውስጡን ማን ያውቃል ነው። የአንዲት ሴት ባልም የሆነ ያንን ለምን ዘለልከ? የአንዲት ሴት ባልም የሆነ ይላል አልኩ እኮ ልጆችን የሚያስተዳድር ብያለሁ እኮ። ይሄ ማለት እኮ ሴት ያገባ ሚስት ያለው ማለት ነው አይደል? አዎ ሚስት ያለው ነው ክህነት የሚሰጠው። ሚስት ላለው ለምሳሌ ዲቁና የሚሰጠው ገና ሳያገባ ይሰጣል። ጳጳሳትስ ምን አይነት ነው? ከኔ በላይ እናንተ ታውቁት ትችላላችሁ። ግን እኔ ጳጳሳትስ ምንድነው ተግባሩ ላይ ይለያል። ቆይ መስፈርታቸው ጳጳሳትስ ምንድነው? እነሱ ሳያገቡ ነው። ይሄ ዶግማ ማለት ነው። ዶግማ እንትን ነው መጽሐፍ ቅዱስ ሳይሆን ከመጽሐፍ ቅዱስ ውጭ ነው። መጽሐፍ ቅዱስ ውስጥ ላይ የለም ስለ ጳጳሳት ያላገባ ጳጳስ እንዲሆን የሚለው የለም። ጥሩ ነው። በጠዋት ጨረስከው በጊዜ በቃ ጨራርሰናል። እዚህ ላይ የኦርቶዶክስ ጵጵስና፣ የኦርቶዶክስ ክህነት፣ የኦርቶዶክስ ድቁና፣ የኦርቶዶክስ መርጌትነት መጽሐፍ ቅዱሳዊ አይደለም። በመጽሐፍ ቅዱስ ላይ የተመሰረተ ሳይሆን በተረት ላይ የተመሰረተ ነው። ይሄን የፈለግነው የጳጳሳቱን በዚህ ከጨረስን የካህኑን ዲያቆኑ የሌላው ቶ ዜሮ ነው ማለት ነው። አይ ካህኑ ነው የክህነት ነው ከዚህ ጋር የተጻፈው ጳጳሳት የሚለው ላይ አይደለም አይደለ? ጳጳሳት በማን ካህናት በማን ነው ክህነቱን የሚካኑት? ከጳጳሳት ነው የሚቀበሉት። አዎ ለምሳሌ ኢየሱስ ክርስቶስ ቆይ ኢየሱስ ክርስቶስ እዚህ እናንተ ክህነት ውስጥ የለበትም። ብራዘር ስሙን አትጥራው። የጌታዬን ስም ዝም ብሎ አትጥራው። እሱ እዚህ እናንተ ክህነት ውስጥ አያውቀውም። የእናንተ ክህነት ውስጥ ኢየሱስ ክርስቶስ ብለህ ስሙን ጨምረህ ልታደርገው ትችለው አይደለም። ምክንያቱም መጽሐፍ ቅዱሳዊ ያለመሆኑን ቅድሚያ ነግረህናል።
የእናንተ ጳጳሳት ካህናትንና ዲያቆናትን የሚሾሙ እነሱ ናቸው። ዲያቆናትና ካህናት ተምረው ነው አይደል በቤተክርስቲያኒቱ ክህነትን የሚወስዱት ከኤጲስቆጶሱ ከጳጳሱ ኤጲስቆጶስ አይደለም የሚሰጠው ከጳጳሱ ከሊቀ ጳጳሱ ከነሱ ተምረው ነው አይደል? አንድ ዲያቆን ከነሱ ሳይሆን ከመሪጌታ ነው የሚማሩት። ከመሪጌታ ተምረው ከጳጳሱ ላይ ከጳጳሱ ነው የሚወስዱት። ከሊቀ ጳጳሱ ትምህርቱ የቤተ ክርስቲያን ትምህርት አለ። ለምሳሌ ውዳሴ ማርያም ዘልቆ ዳዊትን ዘልቆ ዜማ ተምሮ ዲቁና ይወስዳል። የኔ ዓለም ያዳመጥከው እኮ አይደለም። ኮንቨርሴሽን እናድርገው፣ ችግር የለም። እሺ ውዳሴ ማርያም ተምሮ መልከ ማርያም መልከ ኢየሱስ ወይ ሌላም ተምሮ ዳዊት ወይ ደግሞ ድጓም ወይ ደግሞ የዜማም ተምሮ ነው አይደል የሚሰጠው? ሰዓታት ቅዳሴ ተምሮ ማለት ነው። ቅዳሴ ተምሮ የሥርዓተ ዲቁና ይቀበላል። አሁን እናንተ ልክ እንደዚህ እንደምታደርጉት በሐዋርያቱ ዘመን እንደዚህ እናንተ አሁን እየተማራችሁ ውዳሴ ማርያም እየተማራችሁ በቀደሙት የክርስቶስ ቤተክርስቲያን ታሪክ ውስጥ በተለይ በሐዋርያቱ ዘመን አሁን እናንተ እንደምትሰጣጡት ውዳሴ ማርያም እየተማሩ ይሰጣጡ ነበሩ ሐዋርያቱ። ከየት ነው ይሄንን የአገልግሎት የስልጣን እርክብክቦች የተቀበላችሁት? ከማን ነው ሐዋርያ ነው? ምሳሌ አሁን ቤተክርስቲያን አሁን ጥያቄው ቤተክርስቲያን ለምን ትሾማለች? በራሱ ጊዜ መሆን ነበረባት ነው ወይስ እንዴት ነው? አልጠይቁም። የኔ ጠይቁን አማርኛ በደንብ ትችላለህ አይደል? ከየትኛው ሐዋርያ ነው እንደዚህ አይነት ውዳሴ ማርያም እየተማሩ መልካ ማርያም መልካ ኢየሱስ እየተማሩ የትኛው ሐዋርያ ነበር ቄስና ዲያቆን ይሾም የነበረው? ልክ እናንተ አሁን እንደምትሾሙት ይሾም የነበረ ሐዋርያ ስሙን ጥራልኝ፣ የመጽሐፉን ክፍል ጥቀስልኝ። ቴንክ በለው። አይ ትምህርቱ መልከ ማርያም መልከ ውዳሴ ማርያም የሚለውን የቤተክርስቲያን ትምህርት አድርገን ብንይዝና ለምሳሌ አሁን ጳውሎስ የቤተክርስቲያን ትምህርት የሐዋርያት ትምህርት አይደለም እያልከኝ ነው? የሐዋርያት ትምህርት ነው። በርግጥ የሐዋርያት ትምህርት ከሆነ ከሐዋርያቱ ባይሆንም የሐዋርያቱ ትምህርት ከሆነ የቤተክርስቲያን ትምህርት አይደለም ብለህ ካልከኝ ኦኬ። ሲጀምር የኢትዮጵያ ኦርቶዶክስ ቤተክርስቲያን የሐዋርያቱ ትምህርት ውስጧ የለም ብዬ ባልልም በጭላንጭልነት ሊጠፉ እንዳሉ እንስሳ ጥቂት የቀሩ ትምህርቶች አሉ። ጥቂት አብዛኛው በሰው ስርዓት ትምህርት መነሻና መድረሻ በሌለው ትምህርት ነው የሞላት። አንዱ ይሄ የክህነት አሰጣጥ ትምህርት ነው። እንደዛማ ልትል አይገባም ብለህ ካልከኝ ከጸሐፍት ሐዋርያት ከሆኑት ከማቴዎስ ከዮሐንስ ከጳውሎስና ከጴጥሮስ ከዋናዎቹ ማለት ነው ከ12ቱ ባይቆጠርም ጳውሎስ በኋላ ገቢ ይሆናል። ሌሎች እንኳን ሐዋርያት ስላይደሉ ማለት ነው። ከ12ቱ ሐዋርያት ውስጥ ጸሐፍት የሆኑት ማቴዎስና ዮሐንስ ጴጥሮስ ናቸው። ማርቆስም ወንጌላዊ ቢሆንም ከ12ቱ ሐዋርያት አይቆጠርም። ሉቃስም እንደዛ አይቆጠርም። ይሁዳና ያዕቆብም ከ12ቱ ሐዋርያት አይቆጠሩም። የጠየቅኩ ልብ ብለህ ስማኝ። ከ12ቱ ሐዋርያትም ይሁን ከሌሎቹ ቀደም ከጠቀስኳቸው ጸሐፍት ከተባሉት ሐዋርያት የአዲስ ኪዳን ጸሐፍት እናንተ አሁን ክህነትን ውዳሴ ማርያም መልካ ማርያም መልካ ኢየሱስ መስተጋብ ወይ ደግሞ ውዳሴ ማርያም ዜማ ዘሩንም ጭምር ቅዳሴ ሰዓታት እንደዚሁም ድጓ ጾመ ድጓ ተምሮ ይዚቅ ማነው ቅኔን ቀጥሎ ድቁናና ክህነት ከጳጳስ እጅ ይቀበሉ እንደምትቀበሉት ከሐዋርያቱ እጅ እንደዚህ ይቀበሉ የነበሩ ማን ነበር ሰጪ የሆነው ነው? እኔ ሐዋርያት ማንን አስተምረው ምንን እንዳስተማሩት መጽሐፍ ማን ነው ውዳሴ ማርያም የሚማሩ አይማር አላውቅም። ምክንያቱም በእነሱ ጊዜ አልደረስኩም። አሁን እኔ ባለሁባት እየሆነ ያለው ለምሳሌ አሁን እሳቸው አሁን ክህነት ተቀበለው ነበር አይደለ? ምን ተምረው ነው? የለም በቃ የለም መርጌታም ተከከነ ለምሳሌ መጽሐፍ ቅዱስ የማያውቀውን ክህነት ተቀበሉ። እኔም ክህነት ተቀብዬ ነበር። መጽሐፍ ቅዱስ የማያውቀውን ክህነት ማለት ነው። አንተም ክህነት ከተቀበልክ የኦርቶዶክስ ክህነት መጽሐፍ ቅዱስ ያልሆነ ክህነት ነው። ግን የምጨርሰው ካለ ጨርስ። ያው መጽሐፍ ቅዱስ አለመሆኑን ለምሳሌ አሁን ጸሎት ሃይማኖት ብሎ እስከ መጨረሻ የሚጨርሰው መጽሐፍ ቅዱሳዊ አይደለም ነው ወይስ እንዴት ነው? ለምሳሌ እሱ የኒቂያ ጉባኤ መርጌታና እናንተ ታውቁታላችሁ። እሱ የኒቂያ ጉባኤ ላይ
የ318ቱ ሊቃውንት ደነገጉ የተባለው የኒቅያ ጉባኤ ክሪድ ይባላል። ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ዓለም። ይሄ የክሪዱ ነው ማለት እዛ ይሄ መጽሐፍ ቅዱስ አድምጠ እኔ እሱን አልጠራ እኔ ክህነትህን አድርግ እንጂ ጸሎቱ መጽሐፍ ቅዱስ አይደለም ያልኩ እኔ ጸሎት ላይ አልጠራውም። እናንተ ዲያቆናት፣ መምህራን ማነው ዲያቆናት፣ ካህናት፣ ቆሞሳት፣ መነኮሳት፣ ጳጳሳት የሚባሉት መጽሐፍ ቅዱሳዊ ነው ወይ ነው? የቱ ጋር ትምህርቱ ጋር ሄደህ ትደበቃለህ? ያኛው የኒቅያ ጉባኤ ክሪድ ነው። ጸሎተ ሃይማኖት የኒቅያ ጉባኤ ክሪድ ነው፣ ድንጋጌ ማለት ነው። ትምህርቱ ላይ አይደለም የጠየቅ ነው። ያው ግን መልሰልኛል። መልሱን አጠቃላይ የኦርቶዶክስ ሃይማኖት ክህነቷ በሙሉ ይህ መጽሐፍ ቅዱሳዊ እንጂ መጽሐፍ ቅዱሳዊ አይደለም ነው። ይሄው ነው በቃ። እሺ እና ታዲያ ምን ይሁን? እስቲ ምን እናድርግ? እስቲ እንደ ቤተክርስቲያን ዲያቆን አስረዳኝ። የቤተክርስቲያን ዲያቆን? አይ እኔ መርጌታ ነኝ። መርጌታ ነው። አዎ ለምሳሌ አሁን አንተ ትምህርቶችን ከዚህ በፊት ስከታተል ነበር። እኔ አንዴ ልናገር፣ የአንተ ትምህርቶችን ከዛሬ 4 ዓመት በፊት ጀምሬ እከታተል ነበር። ስለ ታቦት፣ ስለ ድህነት፣ ስለ ማለት ተዝካረ ማን ነው ዘጸዋስ መከምና የሚለውን ስታስተምር ብዙ ጊዜ እከታተል ነበር። ዛሬ ነው እንዲሁም ፊት ለፊት ያገኘው ማለት በድምጽ ያገኘው እንጂ በሩክ እንደዚህ ሳይ ስከታተል ነበርና ታዲያ አሁን እንደዚህ ብለ ነገሮችን ክላሽ አድርገህ ከምታው ምን ማድረግ አለበት የሚለውን ነገር ሳታስረዳኝ እንዲሁ ለተወራወራይ ባልሆነ ብዬ ነው። አይ እንደዛ አላረኩም። ትምህርቶችን በጣም ወድጃቸዋለሁ ማለት እከታተላለሁ። እኔ ችግር የለብኝም። ግን ምን ማድረግ አለበት መሆን የነበረበት ኦርቶዶክስ ቤተክርስቲያን ምን በምን መሰረት ነው ክህነት መሾም የነበረበት? ለምሳሌ አገልግሎት መሆን የነበረበት በእንዴት አይነት መልክ ነው? ለምሳሌ እንደ መጽሐፍ ቅዱስ ብንሄድ ለምሳሌ አሉ አልፎ መጽሐፍ ቅዱስ በጥቅሉ ውስጥ ላይ ያለ ግን ጭማሪ ብዙ አለ። መጽሐፍ ቅዱስ ቢኖርም መጽሐፍ ቅዱስ ውስጥ ላይ ደግሞ ከመጽሐፍ ቅዱስ የበለጠ ደግሞ አለ። ውዳሴ ማርያም ውስጥ ስትሄድ ፈቃደ እግዚአብሔር ገዞ ለአዳም የሚለው መጽሐፍ ቅዱሳዊ ነው። እንትኑ ታሪኩ ማለት ነው። ህዝቡን ወጥኩስ አለበ ይላል። ይሄ መጽሐፍ ቅዱሳዊ እንደሆነ ቃሉ ይላል። ሳሊላነ ቅድስት የሚለው ባይኖርም መጽሐፍ ቅዱስ ውስጥ ላይ ሰረቀ በስጋ የሚለውም እንደዚህ ኢየሱስ ክርስቶስ ርይ ኢሳይያስ የሚለውም አንቀጸ ብርሃን ላይ ብትሄድ ራሱ እንደዚህ አለ። ውዳሴ ማርያም ላይ ራሱ ትርጉሙ ሲሄድ እሁድ ላይ ጎልማሳ በሚስቱ አምላክ በአምላክነቱ ቀናይ እንደሆነ ማን ነው ንጉስ ጎልማሳ በሚስቱ አምላክ በአምላክነቱ ቀናይ እንደሆነ እግዚአብሔርም በእግዚአብሔርነቱ ቢነሱ ቀናይ ነው ይላል። ቤተክርስቲያን ላይ ግን እንደዚህ ሁሉ ተማሪ አለ። ግን እዚህ ጋር ምን ትለኛለህ? ምንንስ ታስረዳኛለህ? ምንንስ እንዲይዝ ነው መትረዳኛ ሆነ እናንተ እስከ ዛሬ ድረስ ለስንት ዓመት ያለው ሰማሁ ያልከኝ? 2014 ጀምሬ ለ4 ዓመት ያህል ሰምተኛል ማለት ነው። አሁን ይሄን 2 ዓመቱን ብዙም የተከታተልኩ አይደለም። ከሰማኸው ውስጥ ምንድነው እውነት ነው ብለህ የተቀበልከው? ከሰማኸው ውስጥ የትኛው ነው እውነት አይደለም ብለህ የተቀበልከው? ማነው እውነት ነው ብለህ የማትቀበለው? የተቀበልከው የትኛው ነው እውነት ብለህ ነው? የትኛው ነው ደግሞ እውነት አይደለም ብለህ ያልከው? እስከዛሬ አይ አንተን ከሰማሁት ነገሮቹ አዲስ ሆነውብኝ ነበር። አዲስ ስለሆኑብኝ ምንድነው ይሄ ነገር እያልኩ ከመጣቅሳችሁ ጥቅሶች ውስጥ የገባው መጽሐፍ ማንበብ በጣም ዲፕሊ ገብቼ እንዳነብም አድርጎኛል። ብዙ ነገሮችን እንትን ብያለሁ፣ ተጠቅሜብሃለሁ። ግን ስለታወስ ታወራ ነበር። ምን ተረዳን ስለታወስ? ስለ መንገድ ስለ እንትን አንድ እንዲሁም የሆነ ምህረታብ ሲያስተምር ከነበረበት ትምህርት ላይ ተነስታ የጸናች ማን ነው የቀደመችውን መንገድ ፈልጉ የሚለው ላይ ተነስታ ስታስተምር ትዝ ይለኛል። ኢሳይያስ 56 ነገር ነው እና እሱ ጋር ስታስተምር በጣም ማብራሪያ ሰጥ አይቻለው። ያ የቀደመችው መንገድ የተባለው ማን ነው? ተቋም ነው አይደለም በሚለው ላይ አመጣ ደግሞ ወደዚህ ላይ
ለነፍሳችሁ ረፍት ታገኛላችሁ ብላ እዚህ ጋር ደግሞ ማቴዎስ ላይ ነው ምናምን እንትሙ ማነው ጾራነ ክቡድ የሚለው ላይ ሸክም የከበረባችሁ ወደ እኔ ኑ ለነፍሳችሁ ረፍት ታገኛላችሁ በሚለው ላይ መደብ ላይ ብዙ ትምህርት ወስጃለሁ። ስለ ታቦቱስ ኤርሚያስን ተቅሳ አስተምር ብዙ ነገሮችን በዚህ የተነሳ አንዳን አልተቀበልኩ ማለት ዘኔ ትምህርትን የተቀበልኩ ሳይሆን መጽሐፍ ውስጥ እንድገባ አድርጎኛል። በተለይ ብዙ ጊዜ አውርጄ ይጀው ነበር ትምህርትን አውርጄ ይጀው ነበር ስልክ እንትን ሆኖብኝ በዚያው ጠፋብኝ እንጂ ብዙ እንትኖችን ስብከቶችን አውርጄዋለሁ። ስለ ጦጣ ስለ ታምረ ማርያም ስለ ቅዱሳን ምልጃ እና ስለ ታቦት ብዙ ነገር ስታስተምር ነበር። እዛኔ ትዝ ይለህ እንደሆነ አይህ ነበረ ትምህርትና እቺ ተጠቅምብሃለሁ። ግን አሁን ላይ መጽሐፍ ቅዱሳዊ ነው ኦርቶዶክስ ክህነት ከምትለው ለምሳሌ አሁን እኔ የተማርኩት ትምህርት ለምሳሌ አሁን አንተ ተምረሃል የተማርከው ኦርቶዶክስ እንደነበርክ ነው። ወደዚህኛው ላይ እንመጣለን። ወደዚህኛው ልምጣ ብዬ እኮ ነው። ቆይ እንመጣለን ግድ የለም። ስለዚህ የተማርኩት ትምህርት በሰማው ላይ ቆይ እስከዛሬ በሰማው ላይ ጥያቄ ሆኖ የቀረበሃል ባገኘው አይ ጥያቄ ሆኖ የቀረብኝ ነገር የለም። እሺ ስለ ታቦት ያስተማርኩት ጥያቄ የሆነብኝ ነገር የለም። ስለ ታቦት ያስተማርኩት ትክክል ነበር። ወዲያው ጥያቄ ነበር። ወዲያው ጥያቄ ግን ከምታስተምራቸው ትምህርቶች ተማርቼ መጽሐፍ ቅዱስ አንብቤ እየዘገየስ ስትሰማው ወዲያው ጥያቄ ይነሳብኛል። የያዝኩትን ትምህርት መልሼውንም አወርዳለሁ። በእርግጥ ያን ተገጠር ነበርና ብር አስገብቼ ዳውንሎድ አድርጌ አወርዳለሁ። ትምህርትን እንትን ገብቼ አውርጄ እሰማለሁ። መልሼ ከሰማሁ በኋላ መጽሐፍን አነባለሁ። ያነበብኩ ይፋለስ ነበር። እኔ የተናገርኩትና መጽሐፉን ሄደህ ስታነበው የሚፋለስ የሚጣረስ ነበር ወይስ የሚስማማ ነበር? እኔ እናገር የነበረው ከመጽሐፍ ቅዱስ ጋር አይፋለስም። ጥሩ ማለት መጽሐፍ ቅዱስ ጋር ይሄዳል። አሁን ቤተክርስቲያን ውስጥ ካለው ትምህርት ጋር ግን ይፋለሳል። ከቤተክርስቲያኒቱ ትምህርት ጋር ይፋለሳል፣ ከመጽሐፍ ቅዱስ ጋር ግን ይስማማል። ከቤተክርስቲያኒቱ ትምህርት ጋር ይፋለሳል፣ ከመጽሐፍ ቅዱስ ትምህርት ጋር ግን ይስማማል። ምን ወሰንክ ታዲያ አንተ? አይ ያልኩ ያለው እኮ አሁን የተማርኩት ትምህርት የቤተክርስቲያን ትምህርት ሆኖ ቀደም እኔ እኮ መጥቼ ነበር እዚህ ላይ ክህነት። እኔ ለምሳሌ አሁን ክህነት ተቀብያለሁ፣ ዲቁና ተቀብያለሁ፣ ክህነትም ተቀብያለሁ በቅርቡ እንትን ምርግትና ማይታም የለኝም። ካቆቆም ቤት ነው ወደ ስራ የተመለስኩ፣ ወደ አገልግሎት ቤተክርስቲያን የተመለስኩ እንትን ነበርና ኮኮም ቤት እንትን ብዬ ማይታም አልያዝኩም። ማይታም ማለት አንዱን የሚደርስበት አንተ መቼም አዲስ ይገባኛል እና ደባትር ያለው ማለት ነው። ደባትር ያለው ማለት ነው። ይሄንን ግን አሁን መጽሐፍ ቅዱስን አንብቤ እንዳነብም ያደረገው ያ ስለሆነ እሺ ተይው ቀጥላለሁ እና ይሄንን ትምህርቱን የተማርኩ አሁን እዚሁ ላይ ቤተክርስቲያን ላይ ሆኜ እግዚአብሔርን እንዳገለግል ክህነቴ ትክክል ነው። መጽሐፍ ቅዱሳዊ አድርጌ ባገለግለው እግዚአብሔርን መጽሐፍ ቅዱስን እየተናገርኩ ቃል እግዚአብሔርን እውነት የሆነውን እየተናገርኩ ሕግ እግዚአብሔርን እየፈጸምኩ ብትወዱኝ ሕጌን ጠብቁ በፍቅሬም ኑሩ በሚለው ላይ እየኖርኩ ምንድነው የኔ መጽሐፍ ቅዱሳዊ የማይሆነው ክህነቴ ነው እያልኩ ያለው አሁን። ስለዚህ እዚህ ጋር ምን ትለኛለህ? አለመሆኑማ ዲያቆኔና አለ ያለመሆኑማ መጽሐፍ ቅዱሳዊ ነው ብዬ ቅድም ስጠይቅ መጽሐፍ ቅዱሳዊ አይደለም። ያንተ ድቁና ብቻ ሳይሆን የካህኑም ክህነት የመርጌታውም ድብትርናው የጳጳሱም ጵጵስና ጥያቄ ውስጥ ወድቋል። ለምን? መጽሐፍ ቅዱስን መሰረት አድርጎ የተሰጠና ወይ ደግሞ የጸደቀ ስላይደለ ማለት ነው። ማለት በአንድ ሊቀ ጳጳስ ፊት ቀርበህ የተማርከውን አስመስክረህ
ዜማውን ከዘሩን ከነ ዜማው ጭምር ብለህ አስመስክረህ ወይ ደግሞ አሳይተህ ሙያህን የተማርከው ማለት ነው። ያንን በጳጳሱ ፊት ጸድቆልህ ተቀብለህ ሊሆን ይችላል። ያ በጳጳሱ ፊት ግን የጸደቀልህን ከአንተ በፊት ወደ ነበሩ ትውልዶች በተለይ ከአንተ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ይህንን ክህነት መስጠት ከጀመረችበት ጊዜ ጀምሮ ከዛ ወደኋላ በነበሩት ትውልዶች ውስጥ ብንፈልግ እንዲህ አይነት የክህነት አሰጣጥ አልነበረም በክርስቶስ ቤተክርስቲያን ታሪክ ውስጥ። አለ ብለህ ካልክ አንድ ቤተክርስቲያን ጥቀስልኝ። የለም። ስለዚህ በቀድሞ ቤተክርስቲያን ውስጥ የሌለ በሐዋርያቱ ዘመን የሌለ በመጽሐፍ ቅዱስ ሚዛን ሲመዘን ጸድቆ የማያልፍ ክህነት እሱ ክህነት አይደለም። እኔም እንዳንተ ክህነትን ተቀብዬ ነበር፣ ዲያቆን ነበርኩ እና ግን በፍጹም መጽሐፍ ቅዱሳዊ ነው ወይ? ከኛ በፊት የነበሩ ትውልዶች በተለይ በሐዋርያቱ ዘመን ያሉት በሐዋርያትና በነቢያት መሰረት ላይ ተመስርተናል ብለን እስካልን ድረስ ወደ መሰረቱ ሄደን በመሰረቱ በሆነው በእግዚአብሔር ቃል በመሰረት በሆኑት በሐዋርያት የኔ እናንተ ክህነት ሲፈተሽ የጵጵስና የጳጳሱና የካህኑ ጵጵስናና ክህነት ሲፈተሽ ውድቅ ይሆናል ማለት ነው። አያውቀውም መጽሐፍ ቅዱስ። እስካን ስታደርገው በመጽሐፍ ቅዱስ ኖ ኤግዚስት ነው የሚለው የለም፣ በእግዚአብሔር ዓለም ውስጥ የለም። ስለዚህ የኦርቶዶክስ ክህነት ድቁና የሚሆን ክህነት የምንድን ነው ከተባለ የሰው ሰራሽ ስርዓት ነው። ሐዋርያቱ የማያውቁት ልምምድ በክርስቶስ ቤተክርስቲያን ውስጥ እንደዚህ ያደረገ ማንም የለም። አንድ ቤተክርስቲያን በታሪክ ውስጥ ፈልጎ አግኝቶ ይኸው ችኛዋ ቤተክርስቲያን እንደኛ እኮ እንደዚህ ይሰጡ ነበር ድቁና ክህነትን እና እነሱ እንደዚህ መርጌታ እየተባባሉ ሰው ሲሞት የሚፈታ በየኪሳቸው መስቀል እያያዙ ማይሰራ ኃጢአት እግዚአብሔር ይፍታ እያሉ ወይ እንደኔና እንዳንተ ዲያቆን በየሄደበት ስብሐት ለአብ እያለ ወይ በየቅዳሴያቱ ተንሱ ለጸሎት እያለ ይል የነበረ የለም በክርስቶስ ቤተክርስቲያን ታሪክ ውስጥ። በሐዋርያቱ ዘመን መጀመሪያው መቶ ክፍለ ዘመን፣ ሁለተኛው መቶ ክፍለ ዘመን፣ ሶስተኛው መቶ ክፍለ ዘመን፣ አራተኛው መቶ ክፍለ ዘመን እንደዚህ ላይ የለም። ከዛ በኋላ የመጣ ነው። በተለይ እስከ ሶስተኛው መቶ ክፍለ ዘመን ድረስ የለም። ስለዚህ ይሄ አይነት ትምህርት በሐዋርያቱ ዘመን አይታወቅም። ስለዚህ አሁን ይሄን ትክክል አይደለም ወይ ብለህ ካልከኝ በቃ ትክክል አይደለም። በማን እይታ ሲታይ? በጴጥሮስና በሐዋርያቱ ትምህርት ማለት ህገወጥ የሆነ አሿሿም ነው። ህገወጥ የሆነ አሿሿም ነው። አሁን በምንም አይነት መልኩ ኢትዮጵያ ውስጥ ብትመጣ የኢትዮጵያ አሁን የጠቅላይ ጦር አዛዥ ዋናው ጀነራል ታውቃቸዋለህ አይደል? ኢታማዦር ሹሙ ኢታማዦር ሹሙ አዲሱ ማዕረጋቸው ምንድን ነው? እኔ እንጃ ማዕረጉ የለው ማለት ብርሃኑ ጁላ ፊልድ ማርሻል ነው አይደል የሚባለው? አለቃቸው ነው ያልኩት። ፊልድ ማርሻል ነው አይደል የሚባለው? እንደዛ ነው መሰለኝ። ፊልድ ማርሻል ብርሃኑ ጁላ ናቸው የኢትዮጵያ ጠቅላይ ጦር አዛዥ ኢታማዦሩ ማለት ነው። ኢታማዦሩ ከሳቸው ቀጥሎ ደግሞ እነ ጀነራል አበባው አሉ። ኦኬ አሁን እኛ እዚህ ተሰብስበን እዚህ ያለን ኢትዮጵያውያን ወደ 500 የምንሆን ኢትዮጵያውያን ተሰብስበን ዲያቆን የናለምን የለም ምክትል ኢታማዦር ሹም ፊልድ ማርሻል የናለም አበባው ብለን ብንሾም እዚህ ኢትዮጵያውያን አለን። እዚህ ፒቲሽን ብናስፈርምልህ በቲክታክ ዓለም ላይ ላይቭ የገቡትን ሁሉ በሙሉ ሰብስበን ይህንን ልጅ ምክትል የኢትዮጵያ ጠቅላይ ጦር አዛዥ አድርገን እንሹመው ብለን ብንል እና የሆነ የሚደረገውን ነገር ሰዎች አካባቢ ላይ መጥተው ትከሻህም ላይ ጀርባህም ላይ የሚታሰር ጭንቅላትም ላይ አንገትም ላይ የሚታሰር ነገር ካለ ቢያስሩልህ እኛ በሰጠንህ ነገር ሄደን ማን ሄደህ የኢትዮጵያ ጦርን ታዘዋለህ? አላዘውም። እንዴት አድርጌ በምን ኢትዮጵያውያን እኮ ነው ህገወጥ ነው እታሰራለህ። ህገወጥ ነው። አይ ህግ አለ እኮ ህገ መንግስት አለ። ህግ አለ። ህገ መንግስት አለ፣ ህግ አለ። ስለዚህ የኢትዮጵያን ጠቅላይ ጦር አዛዥ ኢታማዦር ሹሙን የሚሾሙት ማን ናቸው? ህገ መንግስት፣ ኢትዮጵያ ህገ መንግስቱ ራሱ ህገ መንግስቱ ናቸው። ስለዚህ ወይ በጠቅላይ ሚኒስትሩ ወይ በፕሬዝዳንቱ ነው አይደል ይሄ ሹመት የሚሰጣቸው።
ይሄን ሹመት ደግሞ ለመስጠት የሚታይ መስፈርት አለ አይደል? በውትድርናው ሳይንስ በጦር ሜዳ ውሎ ምናምን ነገር የሚታይ ነገር አለ አይደል? ስለዚህ አሁን እኛ አንተን የፈለገን እዚህ ያለ 500 ሰው አይደለም 5 ሚሊዮን ህዝብ ሰብስቤ ኢትዮጵያን 50 ሚሊዮንም በኢትዮጵያ ህዝብ ሰብስቤ ጠቅላይ ጦር አዛዥ ምንድነው ፊልድ ማርሻል ዲያቆን የኔ ዓለም ምናምን ነገር አባው ብዬ ብንሰይምህ በጭብጫዋ ቦታ ኬክ ብንቆርስልህ አንድም የኢትዮጵያ መከላከያ ሰራዊት አንተን አይታዘዝህም። እንደውም ኑ ታዘዙ ምናምን ነገር ብለህ ብትል ከእናንተ ከሾማችሁ ከእናንተ ግን እሾማለሁ ከእናንተ ከሾማችሁ ምክንያቱም እናንተ ናችሁ ስልጣን የሰጣችሁ እናንተን ግን እገዛችኋለሁ። ሌላ ላይ አልደም እሱ ሌላ ቤት ነው የኢትዮጵያ ነው ያልኩህ። ስለዚህ ለምንድን ነው እንደዛ ማለት? ኢትዮጵያ ለማለትማ ቅድም አልነው እኮ ህገ መንግስት ያስፈልጋል ብለናል። ህገ ወጥ ነው ማለት ነው። ስለዚህ ህገ መንግስት ካስፈለገ ለጀነራል ሹመት ህገ መንግስት ካስፈለገ ለክህነትም ሹመት ህገ መንግስት ያስፈልጋል። የማን ህገ መንግስት? የእግዚአብሔር ህገ መንግስት ያስፈልጋል። የእግዚአብሔር ቃል ማለት ነው። የእግዚአብሔር ህገ መንግስት ምኑ ነው? ቅዱስ ቃሉ ነው። ቅዱስ ቃሉ ማን የተጻፈው? በነቢያትና በሐዋርያት ነው። ስለዚህ ክህነትህ በሐዋርያው ቅዱስ ጴጥሮስ ትምህርት ሲመዘን ክህነትህ ድቁና በሐዋርያው በቅዱስ ጴጥሮስ ትምህርት ሲመዘን ውጭ የሆነ ማለት ነው። ከእግዚአብሔር ቃል ውጭ የሆነ ነው። ስለዚህ ህገወጥ መርጌታ ህገወጥ ዲያቆን ነህ ማለት ነው። የኔ ዓለምዬ ታዲያ ወደ ህጋዊነት እንዴት ብዬ ልምጣ ኤርምያስ ብለህ ካልከኝ ጥሩ ጥያቄ ነው። ካህን መሆን ትፈልጋለህ አይደል? እውነተኛ ካህን ሆኛለሁ እንጂ አልሆንክም እንዴ? ክህነት ተሰጠኛል። ማን የሰጠህ? ቅድም እንዳልኩ እኮ ነው። እዚህኛ ሾመንህ ሄደህ ኢታማዦር ሹሙ ጀነራል ኢታማዦር ሹሙን ፊልድ ማርሻል ብርሃኑ ጁላ መሆን ትፈልጋለህ። ኢትዮጵያዊ ነህ። እንደዛ አሁን እንደዛ ብለህ አሁን እኛ እዚህ ሾመንህ ትሄዳለህ አዲስ አበባ። የኢታማዦር ሹሙ የመከላከያ ሰራዊቱ ኢታማዦር ሹሙ ዋናው ቢሮቸው አለ አዲስ አበባ። ግዙፍ የሆነ በስናይፐር በምን የሚጠበቅ ማለት ነው። እና እዛ የኢታማዦሩ የሚለብሱትን አይነት 5 እና 4 ኮከብ ደርድረህ ተመሳሳይ ልብስ ለብሰህ ተመሳሳይ አረማመድ እየተራመድክ ብትሄድ ገና ግቢ ሳትገባ ከውጭ ይቀበሉሃል ራሱ ፖሊሶች። ማን ነው ይሄ ብለው ማለት ነው ይይዙሃል። እውነቴን ነው የምልህ በደንብ። ምክንያቱም እሳቸው የሚለብሱትን ልብስ እና እሳቸው የሚያደርጉትን ማድረግ ማንም አያደርግም። 5 ኮከብ ይመስለኛል ላያቸው ላይ ያለው ትከሻቸው ላይ ያንን 5 ኮከብ ይዘህ ለፕራንክ ለጫወታ ከቶይስ ቤት ገዝተህ እንደዚህም ብለህ እንትን ለማለት ነው ብለህ እንኳን ብትል ማን ነው አመሳስል ብለህ ያለ በማን ነው የምትቀልደው በማን ነው የምታሾፈው ብለው የሞት ፍርድ ሁሉ ሊፈርዱብህ ይችላሉ፣ ህገ መንግስቱ ላይ የሚናገር ነገር ካለ። ምክንያቱም አንዲትን ኢትዮጵያ የምትባል ሉዓላዊት ሀገር 130 ሚሊዮን ህዝብ ደፍረሃል። ቀላል ነገር አይደለም የለበስከው። በዚህ ልብስ አጭበረበርህ ይሄኔ ስንት ዘርፈሃል፣ ስንት ሰርቀሃል፣ ስንት ገለሃል። ወፌላላ ሰቅለው ራሱ ሊገርፉ ይችላሉ። ያው ሽንት መሽኛ ላይ ጃሪካን ቢያንጠለጥሉ እንትን ብረትን ቢያንጠለጥሉ ብቻ በምንም ይሁን በምን ምክንያቱ እመጣለሁ። ችግር የለውም። የምን ተረት? እውነቱን ነው። እውነቱን ምነግርህ ጌታችንም በምሳሌ ይናገራቸው ነበር። ቀጥታ ስነግርህ ካልገባህ በምሳሌ ይነግራቸው ነበር። በምሳሌ እነግርሃለሁ። ስለዚህ እዛ ሄደህ ተመሳሳይ ኢታማዦር ሹሙ የለበሱትን ኮከብ አድርገህ ኒሻን ደረታቸው ላይ አድርገህ ይሄ ቦኔቱን ቀዩን እሱን አድርገህ ወታደራዊ ሰላምታ ምናምን ነገር ሰጥተህ እኔ ማለት ኢትዮጵያውያን ቲክቶክ ላይ አግኝተውኝ የተሾምኩ ምክትል ፊልድ ማርሻል ነኝ ብለህ ብትል ማን ነው የሾመኝ ነው ያልከው ነው ብሎ የሚሉ ቲክታክ ላይ ነው የሚሉ ቲክታክ ላይ ነው የሾምነኝ እና ምን ይሉሃል? ከዛ ቀጥሎ ከራሩልህ ቀስ ብለው መክረው ሁለተኛ እንዳይለመደ ብለው ቸብ አድርገው ትንሽ ገርፈው ይሰዱሃል። ካራሩልህ ግን እራሱ እዛው ለእሳቸው ለመጠበቅ የቆመ አየር ወለድ
ኮማንዶ አጣሞ ሊጥል ይችላል። ማንም አይጠይቀው። ምክንያቱም ያደረከው ነገር ትከርሻ ላይ ያደረከው ኮከብ እንኳን አንተ አይደለህም 5ቱን ኮከብ ገና ማናቸው ጀነራል አይ ቲንክ አበባው ያረጉት አይመስለኝም። ምናልባት የሳቸውን አልቆጠርኩትም። ከተደረገም ጀነራል አበባውና ዋናው ኢታማዦሩ ያደረጉት ኢትዮጵያ ጠቅላይ ሚኒስትርና መንግስት አምኖበት ነው የሰጣቸው። በጦር ሜዳ ውሎ የተመሰከረላቸው ናቸው። ስለዚህ የነሱ ስልጣን ህጋዊ ነው ወበለብትል ማንም ኢትዮጵያዊ እነሱ ጋር ሲደርስ ለዚህ ስልጣን የማይገዛ የለም። አንቱ ብለህ ነው የምትጠራው። ራሱ ህጉ ያስቀምጣል። እኔ መልህ የንታ እኔ ያልኩ ያለው እሱ ገባኝ ተቀበልኩ። እሱ ከገባ ታዲያ በምድራዊ ህግ ይሄን አልከገባ እኔን ተቀበል የሰማዩ መንግስት ከነተሬው ልቀበል ነው። ይሄ ከገባ ይሄ ምድራዊ ነገር ከገባ ይሄን ሁሉ መልፋቴ ስላልገባ ነው። ምሳሌ ነው ተጠቀምኩት። ይሄን አልከገባህ የሰማዩ መንግስት ካህን አድርጎ የሚሾመው ውዳሴ ማርያም የሚቆጠረው ሰው ነው እንዴ? ነው ብለህ ካልከኝ ከሐዋርያቱና ከነቢያቱ ትምህርት አሳየኝ። አይደለም እኮ እኔ ያልኩት ጥያቄ አልተግባባንም፣ አልተገናኛንም እኮ። እሺ እንዴ ታዲያ እስካሁን ድረስ ማውራው ምንድነው? እሺ ንገረኝ። ካልተግባባን እንግባባለና ንገረኝ። እኔ ያለው ሚዩት አድርገዋል። የኔ ጌታ ይገቡ እንጂ ወርዶ ነው ስላላየኋቸው ነው። ይቅርታ። የኔ ዓለም አቤት። አልሰማም። አሁን ትሰማለህ? መልስለት። እኔ የጠየቁት ጥያቄ እኮ ጥያቄ አልተግባባንም እኮ ስለ ክህነት። እኔ ቅድም የጠየቁት የእንታ መርጌታ ክብር ለኢየሱስን ጥያቄ ጠይቄ ነበረ። አሁን ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው በሚለው እንዳስተምሩ ሊለያይ ይችላል። ለምሳሌ አሁን እኔ ክህነት ተቀብያለሁ። አልሰማህም? አሎ ቀጥል። አልሰማህም? አሁን አልተቀበልኩም ብለህ ነበር አይደል? ምኑን ክህነት አልተቀበልኩም መርጌታ ነኝ ብለህ ነበር መሰለኝ። ነው ተሳስቻለሁ? አይ ተቀብያለሁ ነው ያልኩ። ነው እንዴ? ዲቁና መርጌታም ተቀብያለሁ። በጣም ጥሩ። ታድሰና አይደል? የጠየቁት ጥያቄ አይደለም። የት ነው አቋቋም የተማርከው? ቆየኝ እስኪ። አቋቋም የት ነው የተማርከው? ማንጋ ነው? መርጌታ አይምሮ ናቸው። የት? ቸግሪ ከተማ ነው። መተከል እንትን መዝሙርም ጨርሳል? መዝሙር እንትን ወራ ማን ነው? ክብረ በዓል ማን ላይ? ክብረ በዓል ጨርሻል። ክብረ በዓል ነው። ክብረ በዓል አማኑኤል ግዝረት ላይ ነህ? እንደዚያ ነው። ግን እኔ የጠየቁት ጥያቄ ማለት ነው ወደሱ እሺ ጥር ላይ ጥር 8 እሺ። እና የጠየቁት ጥያቄ ግን ምንድነው ምስክር ነው የሌለኝ ብለህ ስለነበረ ነው። ቅድም ገና አቋቋሙም አልጨረስከውም እንዳልከው አንተ ገና ጥር ላይ ነው። ህዳር 6 ይጀምራል አቋቋም። ህዳር 6 ጀመርክ። ከዛ በኋላ ጥር 8 ላይ ነው ያለኸው። ኦኬ የ4 ወር አካባቢ ነው። ግን አቋቋሙ ገና በጣም ብዙ ይቀርሃል። ያም ሆነ ግን አንተ ወንጌል ግን ገብቷል አይደለ? ያልኩት ስለ ክህነት ነበር ያወራን ነበር ነው። ገብቶኛል እኮ ወደዛ ልመጣልህ ነው። ወንጌል ግን ገብቷል? እሺ አዎ ገብቶኛል። ወንጌል ገብቷል። በጌታ ነህ? ወንጌል እንደገባኝ እኮ ነገርኩት እኮ። ዛሬ 4 ዓመት ገደማ ነው የተናገር እውነቱን ትምህርት እየተከታተልኩ ነበር። ከዛ ዲፕሊ ገብቼ ትምህርት ቤት አቋቋም
በተሐድሶ አገልግሎት ከነማን ጋር ነው የምታገለግለው? ከነ ሙሴ ከነ ቀጸላ ወይስ ከነ ማን ነው? አይ ከማንም ጋር አይደለም። አዎ አብረህ ወረደ በውስጥ እናውራው መርጌታ። በቃ እሺ ዲያቆን በውስጥ እናውራ። እኔ በውስጥ አውራው ማውራት እንችላለን፣ ግን እዚህ ጋር አገልግሎትን ትተዋል ወንድሜ። በውስጥ ጥያቄ ግን አልመለሳችሁም። ችግር የለም፣ በውስጥ ላውራ ዲያቆን። እሺ ካላችሁ እሺ ፎሎ ባክ ምትችላለህ። ስልክህን ዋትስአፕ ካለ አዲስ አበባ ነው የምትኖረው? እኔ አዎ አዲስ አበባ አይደለሁም፣ ክፍለ ሀገር ነው። በቃ ችግር የለውም። እኔ በውስጥ እደውልልሃለሁ። እሺ ግን መረዳት ፈልጌ ነበረ ግን እሺ በቃ ክህነቱ እኮ አሁን መጽሐፍ ቅዱስን ማንበባሃል። ክህነቱ ለምሳሌ መጽሐፍ ቅዱስ ጢሞቴዎስ ላይ እንደተጻፈ ቅድም ኤርሚ ነግሮሃል። ዲያቆን የሆነ ባለትዳር ይሁን ነው የሚለው። ኦርቶዶክስ ግን ዲያቆን ያላገባ ሰው ነው ዲያቆን የምታደርገው፣ ያላገባ። ሲያገባ ቄስ ይሆናል። ካገባ በኋላ ቅስና ይቀበላል እና በዲቁና ላይ ያለ ትዳር ነው፣ ዝም ብሎ ላጤ ነው። ሌላው ደግሞ ጳጳሳትን ለምሳሌ ጳጳሳት ሚስት አላቸው የላቸውም ተባብለናል። እሱም ቀደም አዎ። ስለዚህ አሁን የጠየቁት ጥያቄ መጽሐፉ ግን ምን ይላል? የጠየቁት ጥያቄ ገብቶኛል። መጽሐፉ ግን አንድ ሴት ያለው ልጆችን ማስተዳደር የሚችለው ራሱን የሚገዛ ጳጳሳት ወይ ራሱ ኤጲስቆጶስ ለመሆን የሚፈልግ ነው ያለው። ኤጲስቆጶስ ለመሆን ጳጳስ ኤጲስቆጶስ ነው የሚለው መጽሐፉ ላይ እንጂ ኧረ ጳጳስ ነው እንጂ የሚለው ጳጳስ ይላል። አዎ ጳጳስ ያግባ ነው የሚለው። የአንድ ትዳር ዘይክል ሰሪዓ ቤቱ እፎይ አስተሐመም ቤተ እግዚአብሔር አይደለም የሚለው። አዎ የቤቱን መስራት የማይችለው የራስ እግዚአብሔርን ቤት እንዴት እሱ ነው። ግን እኔ ያልኩት ክደዋለች ቤተክርስቲያን። ይህንንም ምን ብላለች እያልን ነው? ክደዋለች። አንደኛ ከነ ህይወታቸው ክደዋለች። ሁለተኛ ደግሞ የክህነት አገልግሎት የምትሰጠው በውዳሴ ማርያም ነው። ውዳሴ ማርያም መልካ ቅድም ኤርሚ ያለው ውዳሴ ማርያም መልካ ማርያም እና መልካ ኢየሱስ ይሄም ላይ ደርስ ይችላል። ውዳሴ ማርያም ትንሽ አንብቦ ዝም ብሎ የሆነ ዲቁና ደግሞ አለ፣ የሰንበት ትምህርት ቤት ዲቁና። እዚህ እንትን ላይ እንደነ ፈለገ የሚባል አለ፣ ታውቃለህ አይደለ? እነ ፈለገ እነዚህ እዚህ ቲክቶክ ላይ የሚታዩ ውዳሴ ማርያምም ላያነቡ ይችላሉ። ምክንያቱ የሰንበት ትምህርት ቤት ዲቁና የሚባል አለ። ራሱስ ዩኒቨርሲቲ ውስጥ ዝም ብሎ የሚቀበሉት አሉ። አዎ ዩኒቨርሲቲ የሚቀበሉት አለ። ምንም አይነት ውዳሴ ማርያም አላሉም፣ ምንም አላሉም። የአብነት ትምህርት የሚባል አልዳሰሱትም፣ አልነካቸውም። ግን ዲያቆን እንትና ዲያቆን ዘሚካኤል፣ ዲያቆን ዘማርያም፣ ዲያቆን እንትን እንዲህ የሚባሉ አሉ። ምንም በአብነት ትምህርት ያላለፉም እና አንድ ጥያቄ ልጠይቅህ። ጥያቄ ልጠይቅዎት። አቤት። የእንታ ልጠይቅዎት የፈለኩት እኔ አሁን ቤተክርስቲያን የምታደርገውን ኦርቶዶክሳውያን ክህነታቸው መጽሐፍ ቅዱሳዊ ነውን ነው ጥያቄው አይደለ? አሁን እኔ ኦርቶዶክስ ነኝ። አሁን መጽሐፍ ቅዱስ ገብቶኛል። ክህነት በቤተክርስቲያን ውስጥ ላይ ሆኜ ባገለግል መጽሐፍ ቅዱስን ብሰብክ ክህነት ካህን አይደለሁም ወይ? ለምሳሌ አሁን ስርዓት የሹመት ስርዓት ወይ ደግሞ ስርዓት ሲመቱ ከህገ እግዚአብሔር ወይ ከመጽሐፍ ቅዱስ የጣሰ ቢሆን ለምሳሌ ጣሴ ያልኩት ለምሳሌ ምንድነው? ውዳሴ ማርያምን፣ አንቀጸ ብርሃንን፣ መልከ ማርያምን፣ ዜማዎችን እነዚህ ዜማን ጾመ ድጓን ምኗን ቀጻት ስለው ነው ዲቁና የሚቀበል። ክህነት ሲቀበልስ ያው ቅዳሴዋን ስርዓተ ቅዳሴዋን እቺ ምን ነው ሰዓታቷን ዜማ እንትኗን ብሎ ክህነት ይቀበላል። ክህነትና ዲቁና እቺ ነው ይሄ ነው። ይሄንን በማድረጓ መጽሐፍ ቅዱሳዊ አይደለም ቢባልም እኔ ተቀበልኩት። በዚህ ቢሆንም እውነት የእግዚአብሔር ቃል እንደዚህ ነው ብዬ በቤተክርስቲያን ውስጥ ማገለግለው
ወይ ደግሞ ወንጌልን በሰበክ እግዚአብሔርን ቃል ለሰው ሼር ባደርገው ምኑ ላይ ነው ከገባኝ ቅድም መሳቸው ቅድም እንዳሉት አለ አይደል ተንቋላ የሚሰሩ አሉ ሰውን የሚማትቱ አሉ የሚደግሙ አሉ እነዚህ ቱላደን ቅድም ስታነቡ የነበራችሁትን ያንን ይሄ ቃል እግዚአብሔር አይደለም እኔ ግን እየጸለይኩ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስት ትምጣ ብዬ ፈቃድህ በሰማይ እንደሆነች በምድር እንዲሁ ትሁን ብዬ ፈቃዱን እየጠየኩ ባስተምር ባገላግል ባመሰግነው ክህነቴ እዚህ ጋር ካህን መባል አልችልም ወይ ስርዓተ ሲማቱን አላልኩም ስርዓተ ሲማቴን አላልኩም ካህን መባል አልችልም ወይ እናንተ እግዚአብሔር ካህናት ማን ንጉስ ካህን አየህ መጽሐፉ የሚለውን ለአንብብልህና በደንብ ከገባ አንተ በዚህ በኩል ነው ክህነት የካልክ ካህን አይደለህም በምን በዚህ በውዳሴ ማርያሙ ምናምን ነገር አንብበህ ጸረ እግዚአብሔር ቃል የመጽሐፍ ቅዱስ የማይለውን የእግዚአብሔር ቃል ያላለውን በጣም በውሸት የተሞላ መጽሐፍ በማንበብ ነው ክህነት እየሰጠች ያለች ቤተክርስቲያን የመጽሐፍ ቅዱስ ተቃራኒ የክርስቶስ ጸረ ክርስቶስ የሆነ ድግምት መጽሐፍትን እያነበበች እሱን እንዲያነቡ አድርጋ ነው ክህነት የምትሰጣቸው አንተ ይሄ ማንም ካህን ሊባል አይችልም አሁን እውነቱን ገብቶኝ ወንጌል ገብቶኝ ሳገለግል እኔ ካህን ልባል አልችልም ወይ ነው አይደለም እንዴ እኮ አልኩ ስርዓተ ሲማቴ ቢባላሽም በጣም ጥሩ ቆይ አሁን ጥሩ ጠይቃል አሁን ልመልስልኝ መጽሐፍ ቅዱስ ጴጥሮስ 2 ላይ ቁጥር 9 አንደኛ ጴጥሮስ 2 ቆይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የሚካኤል የገብርኤል የማርያም የምናምን የአርሴማ የምናምን አይደል የእርሱን አንድ ነው የእነርሱን ሳይሆን የእርሱን በጎነት እንድትነግሩ ክህነትህ የኢየሱስን በጎነት ኢየሱስ ለትውልድ የከፈለውን ዋጋ ልትነግር ስለሆነ የሚነግር ሰው እንድትነግሩ የተመረጠ ትውልድ የነጠላ ሰረዝ የንጉስ ካህናት ነጠላ ሰረዝ ቅዱስ ሕዝብ ነጠላ ሰረዝ ለርስቱ የተለየ ወገን ናችሁ አለ አየኸው ማን ነው ይሄን የተጠራ ከድቅድቅ ጨለማ የተጠራ ሁሉ ወንድም ሴትም ሽማግሌም ምንም ነገር ግሪካዊም አይሁድም ይሁን የትኛውም ነገር ላይ ምን ያለ ከድቅድቅ ጨለማ የተጠራ ሁሉ ምንድነው ካህን ነው ካህን አንተ ባለቤት አግብተሃል አቤት አግብተሃል አዎ በቃ ባለቤት ካህን ናት እንደዚህ አገልግልሃት ከሆነ ወንጌል ገብቷት ከሆነና የዳነች ከሆነ ይሄ የዳኑ ሰዎች ህይወት ነው ስለዚህ መጽሐፍ ምን ይላል ራእይ ምዕራፍ 1 ቁጥር 6 ላይም ለወደደን ከኃጢአታችንም በደሙ ላጠበን ነጠላ ሰረዝ መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ነጠላ ሰረዝ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን አለ ካህናት ላደረገን ነው የሚለው የዳነ ሰው ሁሉ ካህን ነው ግን ደግሞ አገልግሎቶች አሉ የቤተ ክርስቲያን የአገልግሎት እንትኖች ደግሞ አሉና ክህነትን በተመለከተ ግን ሴትም ወንድም ሁሉም ካህን ነው የዳነ ሁሉ ካህን ነው ስለዚህ ካህን ልትባል ትችላለህ ነገር ግን በሐሳብህ እኔ እኮ ክህነቴ ውዳሴ ማርያም አንብቤ መርጌታ ሆኜ እነዚህ እንትን አድርጌ ነው የሚል መንፈስ ካለ መውረድ አለበት እሱን ማልኩ እኮ እሱን እኮ አይደለም ያልኩ አባታችን ሆይ ብዬ ያልኩ እኮ አባታችን ሆይ ያልኩ እኮ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ያልኩ ፈቃዱን
ብቻ እያደረኩ በቤተ ክርስቲያን ውስጥ ላይ ብኖር ካህን አይደለህም ልባል እችላለሁ ወይ ነው? አትባልም። አሁን እኔ በቃ በቤተ ክርስቲያን እውነቱ ገብቶ እመቤቴ ሆይ ካልክ ነው ችግሩ። ደግሞ ችግሩ ምን መሰለ? ከዋሸህ ነው። ምን አይነት ውሸት ነው? ምን አይነት ውሸት? ሉቃስ ላይ የተዋሸ በማን ላይ የተዋሸ? በገብርኤል ላይ የተዋሸ ውሸት አለ። በገብርኤል ላይ እንደ ገብርኤል ቢመጣ ይሄንን ያንን ሲጸልዩ ቢያገኛቸው ይቀስፋቸዋል። ምክንያቱስ አላልኩም ነው የሚለው። በመልአኩ በገብርኤል ሰላምታ ካሉ በኋላ ምንድን ነው የሚሉ ሰዎቹ? ይኸውልህ በመልአኩ በገብርኤል ሰላምታ ሰላም እልሻለሁ። ማን ነው ይሄን ያለው? ያው ደብተራዎቹ፣ የሀገራችን ደብተራዎች። ከዛ በመልአኩ ይኸውልህ ምን ይላል መሰለህ? በአማርኛም እንትን እንዲል ነው እኮ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ አላለም ገብርኤል። በሐሳብሽ ድንግል ነሽ አልወጣውም። ከዛ ደግሞ በስጋሽም ድንግል ነሽ፣ በስጋሽም ድንግል ነሽ አልወጣው። የአሸናፊ የእግዚአብሔር እናት ሆይ አላለም። ለምሳሌ አንቺ እሺ፣ እሱን ጊዜውን እንዳንሰደው የንታ ለምሳሌ አሁን እኔ እያልኩ ያለው ይሄ እንዳላችሁትን ያላችሁትን ሁሉ ከጨመርክ ነው ያልኩ። አልጨምርም ማለቴ እሱማ እኔ ነኝ እንኳን ያልኩ፣ እንደማልጨምርማ የተናገርኩ እኔ ነኝ። ይሄ ማለቴ እኮ ያልኩ ስራተ ሲማት አልኩ፣ የሹማት አቀባበሌ ክህነት ስሾም የተሾምኩት አሻሾሜ የተዛባ ወይ ደግሞ መጽሐፍ ቅዱስ ጋር ቢቃረን ቢሆንም እኔ በሕገ እግዚአብሔር በቃለ እግዚአብሔር እየሄድኩ እውነቱን የእግዚአብሔርን ቃል እየተናገርኩ በቤተ ክርስቲያን ውስጥ ላይ በመኖር የምንድነው ጥፋቱ? እኔ ጠየቁት ጥያቄ። ወንጌል እያገለገልክ አይደል? ወንጌልን ለምሳሌ ምንድነው ወንጌል? ወንጌል አልኩ እኮ ቅድም ወንጌል እኮ ተናገርኩ እኮ። ሕገ እግዚአብሔር ማለት ወንጌል ነው አይደል? ወይ አሁን አንተ የምታውቃቸው አሉ። ቢያንስ የዚህኛው አባል የዚህኛው ነኝ ባትልም የምታውቃቸው በተሐድሶ አገልግሎት የሚያገለግሉ መርጌቶች ምናምን አሉ። እነሱ ጋር ባልሄድ ነው ያልኩ። አልሄድም እነሱ ጋር አትሄድ። እኔ ሄዳለሁ ቤተክርስቲያን ውስጥ ነው። አዎ ለምን እሄዳለሁ? ይሁን ያገለግላለሁ። አሁን እኔ ቤተክርስቲያን ውስጥ ላይ ነው ያልኩ ያለሁት። በቤተክርስቲያን ውስጥ ያገለገልኩ ነው አልኩ። እኔ አሁን እኔ እንግዲህ አንተማ እዚህ ሚዲያ ላይ እንደዚህ የተናገርክ ቤተክርስቲያን ገብተህ ታገለግላለህ። ከእውነት የራቀ ውሸት ነው። እሺ ይሄ አይደረግም ማለት አለ። ሕግ ቤተክርስቲያን ደግሞ አለ እዚያው ላይ ያለበት ችግር የለም። በምን እንዴት ነው የሚያገለግሉ ብለህ ብትጠይቅ ጥሩ ነበረ። ግን ቀጥል እሺ። ስለዚህ ያልኩህ እኔ ተመለሰልህ አይደለ? ግን እኔ እየጠየኩ አልተመለሰልኝም እኮ። ምኑ ነው ያልተመለሰ? እኔ እውነት ገብቶኝ በቤተ ክርስቲያን ውስጥ ኦርቶዶክስ ቤተ ክርስቲያን ውስጥ አገልግሎት እያገለገልኩ ሕገ እግዚአብሔርን ይብን ለምሳሌ አሁን ወንጌላውያን ተናገር እንደ ሕገ እግዚአብሔር ወንጌል እሺ፣ ወንጌልን እያስተማርኩ ኢየሱስ ጌታ ነው ብዬ አደባባይ ላይ ባልሰብክም ቃል እግዚአብሔር ነው እውነቱን መንገድ ግን እያሳየኋቸው እዚያ ውስጥ ሁኜ ባገለግል ጥፋቱ የቱ ጋር ነው? ለምሳሌ አሁን ታድሶ በመተላቸው ታድሶዎች ጋር ባልቀላቀል ለምን እቀላቀል? ምንም መቀላቀልም አይጠበቅብህም። ማነው ጥፋት ነው ያለ? ጥፋት ያለህም የለም። ወንጌል እንደሱ ነው። ትቀጥላለህ፣ ታገለግላለህ። አይ መጽሐፍ ቅዱሳዊ አይደለም። አንተ ቅድም እኮ ማርሻል ብርሃኑ ጁላ ጋር እንደዚህ ቢሆን አንተ ውሸት ነው የሚባለው። ይሄ ተረት ማለት ምሳሌ ጋር ኖ አሁን እዛ ጋር ላሉ ጣዖታት ካልሰገድክ ችግሩ ምን መሰለ? ለጣዖታት የምትሰግድ ጣዖታትን የምታመልክ ከሆነ አብረህ የሚጨልጡትን እየጨለጥክ ውሸቱንም ምናምን ነገር ከሆነ እሱ ማስመሰል ነው። እሱ እውነት አይደለም። ከዚያ መለየት ያስፈልጋል። ገብቶሃል አባባሌ?
አይ ማስመሰል የለባትም። ማስመሰል ሳይሆን ልብ ነው። እግዚአብሔር ሳብሰጋጸው እግዚአብሔር ልብ ይያለ ነው እኮ ያልኩ አንተን ነው እኮ ያልኩ አልሰማኝም። የኔ ችግር የለም አንተው ራስህ የኔን ነው ከሚጠነቁሉ ጋር አብረህ እየጠነቆልክ ቢሆን ለምሳሌ ወንጌልንም እየሰበክ በዚህ ደግሞ እየጠነቆልክም እንትን እያልክ ከሆነ እሱ አይሰራም። ወንጌል ብቻ ገብቶህ ግን ወንጌል እያገለገልክ እስክትባረር እስክትደበደብ ድረስ ወንጌል ብታገለግል ምንም ይኸው ሞልቷል እንደዛ የሚያገለግሉ። ነገር ግን አብረው ያንን እየተቋደሱ ሰዎች ደስ ይበላቸው ብለው ስዕሉን እየተሻሹ እመቤቴ አንቺ ታውቂያለሽ ብሎ እየተንበረከከ ሰዎች እንትን ይሉኛል ካለ ይሄ አልዳንም። እሱ እኛ ጋር የለም። ምክንያቱም እኛ እና ስዕሉን ለምን አልሳምክም ምናምን የሚባል ነገር እኛ ጋር የለም። እኛ ውስጥ ቤተክርስቲያን ስለምንገባ ክትትልና ቁጥጥር የሚያደርግ ስለሌለን እሱ ችግር የለውም። ግን ከአንተ እንዳልከው ከልቤ ያለውን ነገር ለምሳሌ አሁን የሚጠናቁሉ ጋር እየጠናቆልኩ ውሸታሞች ጋር እየወሸው የሚሰርቁ ጋር እየሰረኩ ይሄ ማለት ስርቆት ብቻ ሳይሆን ቃል እግዚአብሔር የማይለውን ማለት ራሱ ስርቆት ነው። የእግዚአብሔርን ቃል ላይ የሰውን ቃል እያደረኩ ለሰው ባሰውክ ይሄ ስህተት ነው። ይሄ ግን አንዳንዴ ቤተክርስቲያን እንደሚታወቀው የሚዳረጋል። ለምሳሌ አደባባይ ላይ ሲወጣ ቤተክርስቲያን ላይ የሚዳረገውን ነገር ማንበብ ግድ ነው። ከልብ ግን የለውም። ምክንያቱም አብሬ ነው የምኖረው። እንደሱ ካላደረኩ አይቻልም ቢሆን ትክክል አይደለም። ግን ያደረኩ ግን እኔ ግን ወንጌል ሰብካለሁ፣ እግዚአብሔርን ቃል አስተምራለሁ። ግን ይሄ ጋር ከናቴ ትክክል አይደለም ካላችሁኝ እዚህ ጋር እናንተ ራሱ እኔ እንጃ ነው ጥያቄ እየነጋ ነው መሰለሰብ ልቦስን ነው የሚያጠበው ታወሩ የኔ ያለ በውስጥ እንዳታስበልኝ ቻው ቻው ስማ በውስጥ ላይ የሚጻፍለትና በውስጥ ተገናኝ እሺ በውስጥ እናወራለን ብለውሃል እርጌታም ኤርሚም በውስጥ ሜሴጅ ላይ ስልክህን ጻፍላቸው ይደውሉልሃል እሺ እንጂ በአንድ ሰርግ ሁለት ቦታ ላይ አይጨበጨብም ምን እስከሚገባኝ ግን ደግሞ እንደው ግን ዲያቆን በውስጥ ጻፍልኝ ከዛሬ 4 ዓመት በፊት ቅድም መርጌታ አስጠይቅህ ወንጌል ገብቷል ብሎ ሲላው ብለዋል እንደው የተረዳው ምንድነው ብዙ ተራርቻለሁ ይገፋፋይ ማለት ወደ እውነቱ ይሄን አሁን እናንተ ጋር እንድናገር እንኮ ጥልቅ እንደጋባ ያደረገ እሱ ነው በያምናለሁ ምክንያቱም አንድ ሰው የሆነ ነገር ካላየ የሆነ ነገር ውስጥ መግባት ስለማይችል ማለት ነው ልክ ነው መጀመሪያ የሰማኸኝ ቀን ምንድነው የሰማኸው ምን ስናገር ነው የሰማኸው መጀመሪያ የሰማሁት ቀን አስተውሳለሁ ሰባኪ ማን ነበር ቀደም ያልኩ ወነተኛ መንገድ ተመለሱ ብሎ ይላል እግዚአብሔር ያቺ ቀደመችው መንገድ ማለት ወደ ኦርቶዶክስ ቤት ከሚለው ላይ አይታቆም አይደለም በሚለው ላይ ነበር እዛን ነበር እንትን ያልኩ ከዛ ሁሉን ገብቻ ያየው ኤርሚያስ 16 ማለት ነው ማን 6:16 ኤርሚያስ 6:16ም 56 ኢሳይያስ 56 ኢሳይያስ 56 5 ነው 6 እንደዛ ነው የቀደመችውን መንገድ በቀደመችው መንገድ ቁሙ እሱ ኤርሚያስ 6:16 በሷም ሄዱባት ይሚል እሱ ኢሳይያስ ማለት ነው ኤርሚያስ 6:16 ከዚህ የተነሳ ነው ያየው ግን ኦርቶዶክስ ናት እየተባለ ነበር አይደል ሰበከ ነበር አንተም እንደዛ ነበር አታውቀው ያኔ መልሳው በዚያ ነው የገባሁት ለምን ይሄ ሰው እንደዚህ ይላል ብዬ ምን አይታስተምሩ ነው ደግሞ ግዝ ይናገራል ይሄ ሰው ቤተ ክህነት ነው ብዬ ገባሁ አየሁ እና ታቆምን አይደለም እግዚአብሔር ያለው ብለስትል እውነትም እግዚአብሔር ታቋም ያለው እግዚአብሔር መድኃኔ ዓለም ነው መድኃኔ ዓለም ያለም መድኃኒት ነው የዘኩሉ ዓለም ነው ሁሉን ነው እና ያዳነን የታደገን ሁሉን ነው
የሚያምነውን የሚሄደውን። ስለዚህ ያኔ ኦርቶዶክስ ምናምን የሚባል ነገር እንደሌለ ገባኝና እውነትም ብዬ ማንበብ ጀመርኩ። ግን ያው እውነት ገብቶ እዚህ ጋር ውስጥ ያለው እውነት ገብቶ በጣም ደስ ያልኩ እንትን እያልኩ አሁን አንተ ካህን አይደለም ምናምን ብላ እንትን አንጠልጥላ ስተወኝ ግን በጣም የሆነ ስሜት ተሰምቶኝ ነበር። ከስጋ ነው ግን ከስጋ ነው ችግር የለውም። ከስጋ ነው የተሰማኝ። የቃዬ ነው ይገባኛል። የቀድሞ ምሳሌ በእግዚአብሔር ዓለም ውስጥ ትልቁ ስልጣን የክህነት ስልጣን አይደለም፣ የልጅነት ስልጣን ነው። መጽሐፍ ቅዱስን ስናነብ በአዲስ ኪዳን ደግሞ በክርስቶስ ኢየሱስ ያመኑትን የእግዚአብሔር ልጆች መርጌታ ሚዩት አድርገው። መርጌታ ከሰዎች ጋር ያወራ ነው። እሺ እኔ ሚዩት አድርጌያለሁ፣ ችግር የለውም። በእግዚአብሔር ዓለም ውስጥ ትልቁ ስልጣን አሁን ልጅነት ነው። የእግዚአብሔር ልጆች የመሆን ስልጣን ነው። የእግዚአብሔር ልጆች የመሆን ስልጣን ነው። እርግጥ ነው ደክመህበታል፣ ተምረሃል። በዛ ባለ በቤተክርስቲያን የተማርከው ዝም ብሎ ማንም የሚያገኘው አይደለም። ብዙ ዋጋ የከፈልክበት ነው። ጊዜህን ልጅነትህን ሁሉ ያልክበት ነው። ግን ምንም እንኳን ጊዜን ረጅም ዘመን የፈጀውበት ነው ብለህ ብትልም በእግዚአብሔር ፊት ተቀባይነት የሌለው ክህነት በቃ ተቀባይነት የለውም። በእግዚአብሔር ዘንድ ተቀባይነት ያለው ክህነት አለ። የመጽሐፍ ቅዱስ አስተምሮት ቅድም መርጌታም አንተ ምን ስትናገር የነበረው ቅዱስ ጴጥሮስ በመልእክቱ ላይ የተናገረው ማለት ነው። ያም ካህን ማለት አገልጋይነት ነው። ይሄ አገልጋይነትን እግዚአብሔር ደግሞ ለልጆቹ ሁሉ የእሱን በጎነት እንድትነግሩ የተመረጠ ትውልድ የንጉሥ ካህናት ብሎ የሚለውን ስልጣን ይሰጣል። ይህን ደግሞ ሰው በእግዚአብሔር ልጅ በኢየሱስ ክርስቶስ አምኖ በልቡ አምኖ ጌታን ሲቀበል በሱ ትምህርት ሲኖር ይህንን እግዚአብሔር አብ ይሰጣል እና ልክ ነው። ለብዙ ዘመን ብትይዘውም ትክክል እንዳልሆነ አሁን ስትሰማ እንትን ሊል ይችላል። ግን እውነቱ ያ ነው። ቅድም ያቺ ምሳሌ ከረዳችህ እኛ እዚህ ጋር ስለሾምንህ ጠቅላይ ሚኒስትሩም አይቀበልህም፣ የኢትዮጵያ መንግስት አያጸድቅልህም፣ ፓርላማ አያጸድቅልህም፣ ኢታማዦር ሹሙም ቤት ብትሄድ አያጸድቅልህም። ምንም ተመሳሳይ ልብስ ብትለብስ ተመሳሳይ ኒሻን ብታረግ አይ ቲንክ የሳቸው የወርቅ ይመስለኛል፣ ኮከቡ ከወርቅ የተሰራ ይመስለኛል። ከወርቅ እንኳን ብታረግ በፍጹም በቃ አትሆንም። ልብሱን ለበስክ እንጂ የኢትዮጵያን ሰራዊት ልታዝ አትችልም። በእሳቸው ትእዛዝ ነው የሚወጣው የሚገባው። እሳቸው ራሳቸው በጠቅላይ ሚኒስትሩ ትእዛዝ ነው የሚወጡት የሚገቡት። ጠቅላይ ሚኒስትሩ ካላዘዘ ምንም አይነት ጦርነት፣ ምንም አይነት የሰራዊት ስምሪት አይደረግም። ኦቶሪቲው ይሄ ሃይራርኪው የስልጣን እርከኑ እዛ ድረስ ስለሆነ ማለት ነው። በየትኛውም የጸጥታ ክፍል ላይ ኃላፊነት ያለው ከላይ የተቀመጠው ክፍል ነው። እሱም ደግሞ ጠቅላይ ሚኒስትሩ ናቸው ማለት ነው። ስለዚህ ወደዛ በትክክለኛው ማዕረግ ብትመጣ ያጸድቅልሃል የኢትዮጵያ መንግስት ማለት ነው። ልክ እንደዚሁም በእግዚአብሔር መንግስት ውስጥ ክህነትን አጽድቅልኝ ብለህ ብትል ክህነትን የሚያጸድቅልህ አንድ ጳጳስ አይደለም። ግን እየተደረገ ነው በእነሱ አይደለም የሚጸድቀው። ሰጪው ማን ነው? ካህናት የሚሆኑት ምን አይነት ሰዎች ናቸው? ምን ተምረው ነው ብሎ የሚለውን ነገር በደንብ ማየቱ በጣም እጅግ ጠቃሚ ነው። እንደምታውቀው ብሉይ ኪዳንን ካነበብክ ማንም አሁን መምሬ እንትና ደግሞ ወይ እንትና ብሎ የሚለው ሰው ሳይመጣ በፊት እግዚአብሔር ካህናትን መርጦ ነበር። ሌዋውያን ካህናትን የሌዋውያን ካህናትን እዚህ ምድር ላይ የእግዚአብሔር ካህናት ተብለው ራሱ እግዚአብሔር ነው በታላቁ ነቢይ በሙሴ በኩል ካህን ይሆንልኝ ዘንድ ወንድምህ አሮንን እና ልጆቹን ቅባው ብሎ ያለው ማለት ነው። ያን ለማድረግ አሮን ትምህርት ተምሮ አይደለም፣ የዜማ ትምህርት የምን ትምህርት ተምሮ አይደለም። ኦኬ ህጉ በሚያዘው መሰረት ህጉን ሰጥቷቸዋል። ህጉ በሚያዘው መሰረት የእግዚአብሔርን ቃል ማለት ነው ቶራን እሱን ያነባሉ፣ እንደ ህጉ ህዝቡን ያስተምራሉ፣ እንደ ህጉ ክህነታቸው ይጸድቃል ማለት ነው እንጂ የሆነ ቦታ ላይ ሄደው ካህን ሆነው መጣው ካህንን ብለው ስላሉ ለምሳሌ ዘኍልቍ መጽሐፍ ምዕራፍ 16ን ስታነብ ዘኍልቍ 16 ላይ ነው ታሪኩ ያለው። የቆሬ ልጆች 250 ሰዎች ዝናቸው የተመረጠው 250 ሰዎች ከጉባኤ መካከል ተነስተው በዕለታት አንድ ቀን በሙሴና በአሮን ላይ ተነስተው እኛም ካህንን ብለው አሉ። ስለዚህ ልናጥን ይገባል፣ ልትከለክለን አይገባም ሙሴ
ካህንን ብለው አሉ። እነኛ ሰዎች የተጠራሩት ግማሾቹ ከዛው ከነገደ ሌዊ ቢሆንም ከቀዓት ወገን ቢሆንም ግን ደግሞ ከነገደ ሮቤልም አሉ። ከቀዓት ወገን እንኳን ሆነ አናጣኞች አልነበሩም፣ አልተፈቀደላቸውም። ቀዓታውያን፣ ጌዴሶናውያን፣ ሜራሪያውያን የሚባሉ ልጆች አሉ። የቀዓት ማነው ሌዊ ሌዊ ቀዓትና ጌዴሶን ሜራሪን ወለደ። የቀዓት ዘሮች ናቸው እና አንበረም ማለት ነው። አንበረም ደግሞ ሙሴና አሮን ማርያምን ወለደ። የአንበረም ልጆች በሙሉ ካህናት አይደሉም። አሮን ካህን ነው፣ ሙሴ ነብይ ነው፣ ማርያም ነብይ ናት። ሙሴ እንኳን ማጠን አይችልም፣ ማርያምም ማጠን አይችልም። ምንም ከነገደ ሌዊ ከቀዓት ዘር ቢሆኑ አይችሉም። ዕጣን ማጠን ለአሮንና ለልጆቹ ነው ብሎ ያለው እግዚአብሔር። ትንሹ ወንድሙ ሙሴ ነብይ ነው። ታላቂቷ እህት ማርያም ነብይት ናት። እነዚህ ሰዎች በምን ነበር የተሾሙት? እግዚአብሔር ትምህርት አስተምሮ ዜማ አሁን አንተ እንደተማርከው እኛ እንደተማረው እንደዛ ተመረው ነው? በፍጹም የለም እንደዚህ አይነት ስርዓት። በኦሪታውያኑም ዘንድ አይታወቅም የኦርቶዶክሳውያን ክህነት አስባት። እንደዚሁም በአዲስ ኪዳን በክርስቶስ ቤተክርስቲያን ውስጥ ሐዋርያት ሲሾሙ ሐዋርያት ሲሆኑ ውዳሴ ማርያምና ምናምን ነገር ብሎ የሚል የሰው ስርዓት ትምህርት አስተምሯቸው አይደለም። የወደዳቸውን መረጣቸው ነው። በቃ ወደ እሱ ጣራ መረጣቸው። ከተራራ ሲወርድ መረጣቸው። ኦኬ መረጣቸው፣ አለቀ። እና የቱንም ያህል ረጅም ዘመን ይዘው ብትኖሩም እንደ እግዚአብሔር ቃል የእግዚአብሔር ቃል ያላጸደቀ ክህነት ምንም አያደርግልህም። ከዛ ይልቅ የእግዚአብሔር ልጅ መሆን ትልቅ ስልጣን ነው። የእግዚአብሔር ልጅን ደግሞ ለመሆን የምታገኘው በክርስቶስ ኢየሱስ በጌታችን በማመን ነው። እኔ በእውነተኛ በመጽሐፍ ቅዱስ ትምህርት የገባ እውነት እንዳለ እየነገርከኝ ነው። እሱን በእውነተኛ የመጽሐፍ ቅዱስ ትምህርት እንድትማር እንደ ወንድም እነግርሃለሁ እንጂ እዛ ባለፈው ላይ ዛሬ 3 እና 4 ዓመት ስታስተምር ሰማሁ ብለህ ያልከኝ በቃ ትክክል አይደለም። የኦርቶዶክስ ብዙ ነገሯ ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ አይደለም። ኢሳይያስ 56 በል፣ ስለ ታቦት መምጣት በል፣ ስለ መስቀል መምጣት በል፣ ስለ ክህነት አሿሿም በል፣ ነገረ ድነትን በተመለከተ ያላት ትምህርት፣ ስለ ማርያም ነገረ ማርያም በተመለከተ ያላት ትምህርት፣ ማርያም ታማልዳለች ብሎ ሰው ጉሮሮ እስኪደርቅ ድረስ መርጌታው በሌሊት በማህሌት ላይ ስቦ ወዱስ እያለ መልካ መልኩን ሲያጸነጽን ያድራል። በቃ ምን ያደርጋል? እግዚአብሔር የማይቀበለው መጽሐፍ ቅዱሳዊ ያልሆነ በሐዋርያቱ ዘመን የሌለ እነ ጴጥሮስ እንደዚህ ያደርጉ አልነበረም። ከየት ነው የመጣው? ሐዋርያቱ ያላደረጉት ነገር ማህሌት ይቆሙ ነበር እንዴ? የፍጡር ድርሳንን መልካ መልክን እየደገሙ ማለት ነው። ድርሰት ሶሪ። እና ይሄንን አያደርጉም ነበር። የእነ አብርሃምን እንኳን ራሱ አያደርጉም ነበር። እና እኔ ከዚህ ወጥተህ እውነተኛውን ያውን አምላክ ለዘላለም የሚኖረውን የያዕቆብ ንጉሥ ልዑል እግዚአብሔርን በእውነተኛ በእግዚአብሔር ቃል አስተምሮት እሱን እንድታመልክ ወደ እሱ እውነት እንድትጠጋ ከትናንትና ይልቅ ለዛሬ ይልቅ ለነገ የአብርሃምን አምላክ ፈልገው እውነተኛውን አምላክ በዘመን አገልግለው እውነተኛውን አምላክ በዘመን ኖረህለት እለፍ። ማለፍ እንደሆነ አይቀርም። አንድ ቀን በእግዚአብሔር ፊት ሁላችን እንቆማለን። አንድ ቀን ቀድሼ ለመጣው ብለህ ብትለው እሱ የማያውቀውን ቅዳሴ እሱ ያላዘዘውን ቅዳሴ ምንም ከዛ ይልቅ ወንጌሉን ተምረህ አንተን ድነህ የሚያድነውን አዳኙን ጌታችን መድኃኒታችን ኢየሱስ ክርስቶስን ለሕዝብ በጎነቱን ወደምትናገርበት ወደምትሰብክበት እግዚአብሔር በጸጋ እኔ ነኝ ብራዘር፣ ሌላ እንኳን አልልም። እኔ ነኝ እኔን እረኛውን ከዛ ገጠር አንስቶ ታሪክ የሌለኝን ሰው ጸጋ ከሰጠኝ ለአንተ የማይሰጥበት አንዳች ምክንያት የለም። ጌታ ቸር ነው። እግዚአብሔር ልብ ነው የሚፈልገው። ልብ ይፈልጋል። ለሱ ሊኖርለት የሚፈልግ እሱን ለማገልገል የፈለገ የቆረጠ ልብ ይፈልጋል ከሰዎች ዘንድ። እና እሱ ነው ብዬ የምልህ። ሰዎች ሊገፉ ይችላሉ፣ ሊቃወሙ ይችላሉ፣ ትክክል አይደለም ብለው ሊሉ ይችላሉ።
አንተ ግን የአባቶችን ፈለግ ተከተል፣ የሐዋርያቱና የነቢያቱን ማለት ነው። በገዛ ወገኖቻቸው ዘንድ እንኳን ተቀባይነት አልነበራቸውም። ራሱ ጌታችን ኢየሱስ ክርስቶስንም ጨምሮ የገዛ ወገኑ እስራኤላውያን ናቸው ለሞት አሳልፈው የሰጡት። ግን በዚህ ምድር ላይ በነበረበት ዘመን የአባቱን ፍቃድ አገልግሎ ነው ያለፈው ጌታችን ኢየሱስ ክርስቶስ እና በዘመን ይህንን እንድታረግ ወንድማዊ ጥሪ እናቀርብልሃለን። እዚህ ላሉ ማለት ነው ጌታ ኢየሱስ ክርስቶስን ንስሐ ገብተህ በእውነተኛ አስተምሮት ባለፍክበትን ቤተ እምነት የተማርከውን ትምህርት ይዘህ ህዝብን ለማዳን ወንጌል ነው በዚህ ዘመን ህዝብን የሚያደርግ ቅዳሴ አይደለም፣ ሰውን የሚያድን ወንጌል ነው። ወንጌል ደግሞ የምስራች ነው። የምስራቹ ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ አንተ ጋር ነው። ድምፅ አለ ሚት አድርገው አንተ ጋር መሰለኝ ቴንኪያ እና በእውነተኛ አገልግሎት ጌታችን ኢየሱስ ክርስቶስን አገልግለው ኖረህለት እንድታልፍ ይሄ በቃ ወንድማዊ ጥሪ ነው። እንግዲህ ዛሬ 4 ዓመት አካባቢ ሰማህ ነበረ። አንተን ሰምቼ ነው እንደዚህ ህይወቴ ተለወጠው ብለህ ካልክ ያሰማው እንግዲህ ከመጽሐፍ ቅዱስ ላይ ነው። ላንተ አሁን አንተ ተሰማኛለህ፣ አንድ የቤተክርስቲያን መርጌታ የሆነ ሰው ይሰማኛል ብዬ አልነበረም የተናገርኩት። ግን እግዚአብሔር ህዝብ እንደሚሰማ ስለሚያውቅ ውጣና ተናገር ብሎኛል። እንግዲህ ስናገር ደግሞ አንተን መሰል በጣም ብዙዎች አሉ። እውነት ነው፣ በጣም ብዙ ነገር በቃ ትክክል አይደለም። የሚያዳም ልጆች በቃ እኔ እንደው በጌታ መለምናችሁ ትክክል አይደለንም። በጣም እኮ ትክክል አይደለም ወንድሞች እናቶች። በተለይ በሃይማኖት ቤት የሚሰራውን ሸፍጥ እግዚአብሔር ልቡ እንደ ሰው በሰውኛ ምሳሌ በነግራችሁ እግዚአብሔር ልቡ እንዴት በቤተክርስቲያን እንዳዘነ ልነግራችሁ አልችልም። አካሉ ናት የተባለችው ቤተክርስቲያን ማለት ነው። ዛሬ ኢየሱስም አይደለም ነክሶና ገኖ ከብሮ የሚታየው። በእያንዳንዱ ቀን በቃ አሉ የሚነክሱ የሚገኑ ለጌታ የተመታ ከበሮ ለነሱ የሚመታላቸው፣ ለጌታ በታጠነበት ጽና ለነሱ የሚጨስላቸው። ሲጀምር እግዚአብሔር አዲስ ኪዳን ላይ የማንንም ዕጣን አይፈልግም። የማንንም አልኳችሁ፣ የማንንም እግዚአብሔር በነቢዩ በታላቁ ነቢይ በኢሳይያስ በኩል ምዕራፍ 66 ዕጣንን የሚያጥን በሬን አንገት እንደሚቆለመም ነው ያለው። የውሻን አንገት እንደሚሰብር ነው ያለው። ዕጣን በሱ ዘንድ አጸያፊ ነው። ለአብና ለወልድ ለመንፈስ ቅዱስ ብሎ የሚጨስ ሉባንጃ የሚሆን ነጭ ዕጣን ምንም የለም። በቅዳሴ ስርዓት ታውቀዋለህ። በነበርንበት ቅኔ ማህሌት ውስጥ ሳይሆን ቅድስት ውስጥ ገብተን እኔ ገጠር ቤተክርስቲያን ስለቀድስ ማለት አስታውሰዋለሁ። መስኮት እንኳን የለውም ራሱ ቅድስት ውስጡ ያለው ማለት ነው። እዛው መንበሩ ዙሪያ ላይ ሆነን እየቀደስን እያለን ከመንበሩ ደቡባዊ ክፍል ላይ ቆሜ ሰሜናዊ ክፍል ላይ የቆመውን ካህኑን እንኳን አላየው ከዕጣኑ ጭስ የተነሳ ማለት ነው። እርስ በርስ አንተያይም ነበር። በሳይንስ አለመሞቴ እግዚአብሔር ረድቶኝ ነው። አይናችን ተጨናብሶ እና የሥላሴ ቤተክርስቲያን ነበር እኔ ያደግኩትኝ ሚስጥር የሚያየሁት። እውነት አሁን መጽሐፍ ቅዱስን ሳነብ ሥላሴ አብ ወልድ መንፈስ ቅዱስ እንደዚህ አይነት ዕጣን ይፈልጋሉ። የወንድሞች እናቶች አዲስ ኪዳን ላይ አይፈልገውም። ለምን ደግሞ አይፈልገው? ይሄኛው አገልግሎት ስርዓት የቀደመው ኪዳን ብሉይ ኪዳን ላይ አለፈ። አልፈልግም ብሎ እግዚአብሔር ልጁን እኮ ለመስቀል ሞት አሳልፎ ሰጠ። ማለት የእግዚአብሔር አብ የባህሪ ልጁ ጌታችን መድኃኒታችን ኢየሱስ ክርስቶስ ወልደ እግዚአብሔር ወልደ ማርያም መጥቶ በመስቀል ላይ እኮ በጉ ተሰዋ። እሱ መስዋዕት ሆኖ አርክቶታል፣ ቁጣውን አብርዶታል። እና አሁን አብ ወልድ መንፈስ ቅዱስ እግዚአብሔር ጥንቱንም መንፈስ ነው በባህሪው፣ ግን የሆነ ጭስ ፊት ለፊቱ ላይ ሄደን ቡል የምናደርግለት ሰው አንቦለቦሉት ብሎ የሚል አይነት አምላክ አይደለም። ያውም እኛ እኮ ነው ወይዘሮ እንትና እኮ ከገበያ ገዝተው የሚያጨሱትን ጭስ እኮ ነው የምናጨሰው። የብሉይ ኪዳኑ ግን ዕጣን በልዩ ትእዛዝ ነበር የሚሰራው። ታውቃላችሁ ወንድሞች እናቶች። አሁን እኮ ቃልቻና ጠንቋይ በየቤቱ ወፋና መተተኛ ደብተራ ሁሉ በየቤቱ የሚያጨሰውን ነው። ወይዘሮ አቦነሽ ቤታቸው የሚያጨሱትን እኮ ጭስ ነው ለሥላሴ የታጠነለት ብለው የሚያጨሱት ማለት ነው። አንድ ተራ ግለሰብ ቤት የሚጨስ ጭስ ማለት ነው። ብሉይ ኪዳን ላይ ግን ያለው ልንገራችሁ። አሁን ምንድነው ሳልወድ ብዬ አይደለም፣ ብሉይ ኪዳን ልታስገቡኝ ነው አይደል? ደስ ይለኛል የአምላኬን ቃል። እሺ እህትየው፣ እንዴት አይነት እኮ ነገር ነው ወንድሞቼ እናቶቼ። እህትየው አቤት አለ። አሁን አዲስ ኪዳን ላይ ትልቁ ላይ አድርገኝ
ወይዘሮ ማዘንጊያሽ የሚያጨሱትን ጭስ ነው ለስላሴ ለመድኃኔዓለም እናጨስለታለን ብለው የሚሉት። እግዚአብሔር ሲጀምር ጭስ አይፈልግም፣ ዕጣን አይፈልግም። አዲስ ኪዳን ላይ ብሉይ ኪዳን ላይ ይጨስለት የነበረው ዕጣን ይኸውላችሁ፣ ልብ በሉ ምን አይነት ዕጣን እንደነበረ ዘጸአት መጽሐፍ ምዕራፍ 30 ይኸው የአምላካችን እግዚአብሔር ቃል እንደዚህ ይላል። ይህንን አይነት ዕጣን ለማንም አይቀርብም ነበር። ማንም እናቱ የወለደችው እስራኤላዊ ያደርጋለሁ ብሎ ቢል ደሙ በራሱ ላይ ነው የሚሆነው። ተቀጥቅጦ ነው፣ እንደ እባብ ነው ቀጥቅጠው የሚገሉት። ራሱ እግዚአብሔር ግደሉት ብሏል። እንዲህ የሚያደርገውን ሰው አስወግዱት ብሏል። ይኸውልህ የሚለው ነው ስለ ቅብአ ዘይትም ስለ ዕጣኑም ማለት ነው። እግዚአብሔር ሙሴ እንዲህ ብሎ ተናገረው። ዘጸአት መጽሐፍ ምዕራፍ 30 ቁጥር 23 ማለት 22 አንተም ክቡሩን ሽቱ ውሰድ፣ የተመረጠ ከርቤ 500 ሰቅል፣ ግማሽ ጣፋጭ ቀረፋ። አንድ ወረቀት የላምጣ። ልብ በሉ። አንተም ክቡሩን ሽቱ ውሰድ፣ የተመረጠ ከርቤ 500 ሰቅል፣ ግማሽ ቀረፋ ከርቤ ቀረፋ። ግማሽም ጣፋጭ ቀረፋ 205 ሰቅል የጠጅ ሳር። የጠጅ ሳር እንዲሁም 500 ሰቅል ብርጉድም እና ብርጉድም 500 ሰቅል እንደ መቅደሱ ሚዛን። ዝም ብለህ በማንም አይደለም። በመቅደሱ ሚዛን ማለት የመቅደሱ ሚዛን አለ መገናኛው ድንኳን ውስጥ እንደ መቅደሱ ሚዛን የወይራ ዘይትም የወይራ ዘይት እንደተሰራ ቅመም የተቀደሰ ቅብአ ዘይት ታደርገዋለህ። የተቀደሰም ቅብአ ዘይት ይሆናል። ስንቱ? ከርቤው፣ ቀረፋ፣ ጠጅ ሳር፣ ብርጉድ፣ የወይራ ዘይት ከነዚህ ነው ተቀምሞ ቅብአ ዘይት ማለት ነው። ይሄ ነው በካህኑ በአሮን አናት ላይ የሚፈሰው። ከአርሞኒየም ተራራ እንደሚወርድ ነው የተባለው። በመደረባው በጢሙ ላይ የሚፈሰው ዘይት ይሄ ነው። በጣም ክቡር የሆነ ነገር ነው። ልብ በሉ። ይሄ ከገበያ ሄደህ የምትገዛው ዘይት አይደለም። ኦኬ። በዚህ ነው ምንድነው ትልቁ ላይ አርግኝ የትየው በዚህ ነው ንዋየ ቅድሳት ሰው አታስገቡ ወገኖች፣ ሰው አታስገቡ። እታች አውርጆ ይቅርታ አድርግልኝ። ከየት ቤተ እምነት ነው ወንድማችን ገዝ ገዛዊት? እሺ እታች ወረዱ። ሰው አታስገቡ። ኑ ግቡ ተብለው ሲባሉ በውይይት ጊዜ አይገቡም። ማንንም ሰው እንዳታስገብ። የትየው የወይራ ዘይት እና የብርጉድ፣ ጠጅ ሳር፣ ቀረፋ፣ ከርቤ። ኦኬ። እነዚህን በብልሃት እንደተሰራ በቀማሚ ብልሃት እንደተሰራ ቅመም የተቀደሰ ቅብአ ዘይት ታደርገዋለህ። የተቀደሰም የቅብአ ዘይት ይሆናል። ከዚያስ የመገናኛውንም ድንኳን፣ የምስክሩን ታቦት፣ ገበታውን፣ ዕቃውን ሁሉ፣ መቅረዙን፣ ዕቃውን ሁሉ፣ የዕጣን መሰዊያውን፣ ለሚቃጠል መስዋዕት የሚሆነውን መሰዊያ፣ የነሐሱ መሰዊያ ነው የሚቃጠል መስዋዕት፣ ዕቃውንም ሁሉ፣ የመታጠቢያውንም ሰን ማለት ውሃ የሚቀመጥበት ማለት ነው። መቀመጫውን ትቀባዋለህ፣ ሁሉንም ትቀድሳቸዋለህ። ቅድስተ ቅዱሳንም ይሆናሉ። በዚህ ዘይት የሚነካ ቅዱሳንም ይሆናሉ። የሚነካቸው ሁሉ ቅዱስ ይሆናል። ሎርድ የአባቶች አምላክ
በክህነት የሚያገለግሉ ዘንድ አሮንና ልጆቹንም ቅባቸው፣ ቀድሳቸው በዚህ ዘይት። ይሄ ዝም ብሎ ማሆይ እንትና የሚቀቡት ነገር እንዳይመስል ብራዘር። አንድ ከተፈቀደለት ከአሮንና ከልጆቹ ከቤተ መቅደሱ ዕቃዎች ታቦቱና ከልጆቹ ከቤተ መቅደሱ ዕቃዎች ታቦቱን ቅድም ያልነው መቅረዙ፣ የህብስት ገበታው፣ የዕጣን ገበታው፣ የህብስት ገበታው፣ የዕጣን መሰዊያው፣ መቅረዙና የተለያየ ነገሮች ሁሉ በሙሉ ማለት ነው። ካህኑና ልጆቹንም ቀባቸው። አንተም ለእስራኤል ልጆች እንዲህ ብለህ ተናገር አለው። ልብ በሉ ይህ ለልጅ ልጅ የተቀደሰ ቅብአ ዘይት ይሆንልኛል ካለ በኋላ በሰው ስጋ ላይ አይፍሰስ፣ እንደርሱም የተሰራ ሌላ ፎርጅድ አመሳስሎ የሚሰራ እና እኔ የምቀባዋለሁ ብሎ የሚል ካለ እንይላል በስጋው ላይ አይፍሰስ፣ እንደርሱም የተሰራ ሌላ ቅብአት አታድርጉ፣ ቅዱስ ነው፣ ለእናንተም ቅዱስ ይሁን። እንዳታደርጉ ሌላ እንዳታደርጉ። እህትየው ተኝተሻል ወይ? መጽሐፍቶቻችሁ የእውነት ይኸውላችሁ ግዕዙ እግዚአብሔር አምላክ ዘለዓለም ይላል። ግሪኩ እያለ ከክብር ወደ ክብር እንለወጣለን ይላል። ግሪኩ ከክብር ወደ ክብር እንለወጣለን ከላይ ማለት ነው። ከዛ ደግሞ እግዚአብሔር አምላክ ዘለዓለም ይሄ ዋና የተባለ ቤተ ክርስቲያኒቱ ዋና መዝገቧ በግዕዝ ስለሆነ እና በግዕዙ መጸለለ ልቦሙ እግዚአብሔር አምላክ ዘለዓለም የዚህ ዓለም አምላክ ገዢ የሚለውን እነሱ ግን ምንድነው የሚሉት? ይኸው እንደዚህ ነው የተማርነው። እግዚአብሔር አምላክ ዘለዓለም ሰይጣን መሆኑን ሰይጣን ነው የሚል ሳይ ደነገጥኩ በጣም። እንዴት እነዚህ ጴንጤዎች እንዴት ቀየሩት ብዬ ጴንጤዎቹ እንዴት ቀየሩት ብዬ ደንግጬ፣ በኋላ ወንጌሉ ደግሞ ሲበራልኝ ደግሞ ለካ የወንጌል እውነት እንዳይበራላቸው የሰውን ልብ የሚያሳውር ክፉ መንፈስ ነው። እሱ ነው እንግዲህ ኢየሱስ ነው ጌታ። ኢየሱስ ብርሃን ነው። እውነት አይደል? ኢየሱስ ሕይወት ነው። ክብር ለጌታ ይሁን። አሜን። መምጣት አልቻላችሁም ወገኖቼ። ነገር ግን እውነት እንዲሁ በትርጓሜ ላይም በልዩ ልዩ ነገር የምናገኘው መጽሐፍ እንደዚህ ይላል። አስቀድሞ በዘፍጥረት ትንሽ እንግዲህ ጊዜ ልትሰጡኝ ነው መሰለኝ። በዘፍጥረት ምዕራፍ 1 ቁጥር 1 ላይ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ አስቀድሞ እግዚአብሔር ሰማይና ምድርን ፈጠረ አለ። ሰማይና ምድርን ምን አለ? ፈጠረ። ከዛ በኋላ ሙሴ ምን ያደርጋል? ምድራዊ ነውና ሙሴ ምድራዊ ነውና የምድሩን ነገር ይተርካል ይላል። የምድሩን ነገር ይተርካል። ምን እያለ ይተርካል? ምድርም ባዶ ነበረች፣ አንዳችም አልነበረባትም ይላል። ከዚያ በጨለማም ነበረ ይላል። እንግዲህ የእሁድ ስነ ፍጥረታት ኤርምያ ያውቃቸዋል። 8 ስነ ፍጥረታት መላእክት፣ ነፋስ፣ ብርሃን፣ ጨለማ እንደዚህ እያለ ይሄዳል እና ከዛ ሰማይና ምድርን ጨምሮ እና እንደዚህ ሙሴ ግን ምን አለ? ምድርም አለና በምዕላድ አያይዞ የሚል ቃል ተጠቅሞ ምድርም ባዶ ነበረች። ከዛ ይቀጥላል። ብርሃን ደግሞ ከላይ አለ። ሌላ ምን አይነት ብርሃን? ዘለዓለማዊ ብርሃን፣ ዘለዓለማዊ ጨለማ ምዕራፍ 1 ቁጥር 3 ላይ አለ። ብርሃኑም ቀን ብሎ የጠራው ያ ቀን እዚህ ላይ በፀሐይ ምክንያት የሚፈጠረው ቀን አይደለም። እኛ የምንንቀሳቀስበት ይሄ ምንጩ የብርሃኑ ምንጭ ፀሐይ የሆነችውን አይደለም።
እሱ ቁጥር 14 ላይ ነው ያለው። ቁጥር 14 እስከ 19 ባለው ውስጥ ነው ያለው። ይሄኛው ብርሃን ይሄኛው ጨለማ ግን ከላይ ምዕራፍ 3 ቁጥር 3 ላይ ያለው ግን ዘላለማዊ ጨለማ ድቅድቅ ጨለማ ነው። ያኛው ደግሞ ብርሃን ነው። ቀን ያለው ሰዎች የሚመላለሱበት አይደለም። እና ስለዚህ ሙሴ እንዲህ እያለ ይቀጥልና የምድርን ታሪክ ይጀምራል። የምድርን ታሪክ እስከ መቼ ድረስ? ይሄ ብርሃን ይሄ ሰማይ ማን ይተርከው? ሰማይ እዚያው ትቶታል። አዩ ፓስተር፣ ሰማይ ቁጥር 1 ላይ ትቶታል። ሙሴ አልተረከውም፣ ነቢያትም አልተረኩትም፣ ሌሎች አባቶች አልተረኩትም። ይሄ ሰማይና ምድር ፈጠረ። ማንም ሊተርከው አልቻለም። ማን ይተርከው ታዲያ? ምን ነው ሰማያትን ቀደህ ብትወርድ እያሉ ነቢያት በመንፈሰ ትንቢት ሲናገሩ ኖረዋል። ምክንያቱስ ሰዎች ይድኑ ዘንድ ከሰማይ መምጣት ያለበት ነገር ስላለ መኑ ዘያድህና ለነፍሱ እምእደ ሲኦል፣ እነሆ ነፍሱን ከሲኦል እጅ የሚታደጋት ማን ነው ይላል መዝሙረ ዳዊት ምዕራፍ 88 ቁጥር 48 ላይ። ስለዚህ ይሄ ሰማይ ማን ይተርክልን? ልክ በሳይንሱ ዓለም የሆነ ፕላኔቶች የሚባሉ አሉ ታውቃላችሁና፣ ይሄኛው ደግሞ ኢየሱስ ከሰማይ መጣና ይህንን ሰማይ ሙሴ የተወውን ኢየሱስ ከሰማይ መጣና ይህንን ሰማይ ሙሴ የተወውን ሙሴ ያልተረከውን ምክንያቱስ አላየውማ፣ ነቢያትስ አላወቁትማ፣ አላዩትማ። በዚያ የነበረው ኢየሱስ ግን ሰማይን ተረከልን። ለሰዎች መኖሪያ ሌላ ፕላኔት ሌላ ዓለም እንዳለ ወደዚያ ዓለም ለመሄድ ወደዚያ ስፍራ ለመሄድ ደግሞ መንገዱ ማን? ኢየሱስ። ሕይወት ማን? ኢየሱስ። እውነት ማን? ኢየሱስ ሆነ። ክብር ለኢየሱስ ይሁን። አሜን ነው አይደል? አሜን። ክብር ለጌታ ይሁን። ስለዚህ ወደዚያ ስፍራ ለመሄድ መንገዱ ማን? ኢየሱስ። ከሰማይ ከወረደው በቀር ወደ ሰማይ የሚወጣ የለም እንዳለ ከሰማይ ያለው እርሱ ግን ሰማይን ተረከልን። በአባቴ ቤት ብዙ መኖሪያ አለ። ክብር ለስሙ ይሁን። በአባቴ ቤት ብዙ መኖሪያ አለ። አሁን ወደዛ ለመሄድ ነው። ከኢየሱስ በቀር ማርያም መንገድ አይደለችም፣ ማንም መንገድ አይደለም። መጻሕፍት ሁሉ የመሰከሩለት ስለ ኢየሱስ ይመጣል እያሉ፣ ይሰቀላል እያሉ፣ መከራ ይቀበላል እያሉ፣ ይቆስላል ይደቃል እያሉ መጻሕፍት የተረኩለት ስለማን? ስለ ኢየሱስ። መጻሕፍት ሁሉ አለ ስለ እኔ ይናገራሉ። ስለ ማርያም በጭራሽ፣ ስለ ኢየሱስ። ምክንያቱ ሕይወት እርሱ ነዋ፣ መንገድ እርሱ ነዋ። ስለዚህ በአባቴ ቤት ብዙ መኖሪያ አለ እና መጥቼ እወስዳቸዋለሁ። እናቴ ትወስዳቸዋለች፣ ሚካኤል ይወስዳቸዋል፣ እንትና ያመጣቸዋል አላለም። አንዱ ስለ ሁሉ ሞተ ተብሎ እንደተጻፈ እርሱ ብቻ ስለኛ እንደሞተ፣ እርሱ ብቻ መድኃኒት ነው፣ እርሱ ብቻ መንገድ ነው፣ እርሱ ብቻ ጽድቅ ነው፣ እርሱ ብቻ እውነት ነው። ስሙ ብሩክ ይሁን። እሱ ብቻውን ያሳርፋል፣ ብቻውን ያሳርፋል። ወገኖቼ ከኔ በላይ ማንም ምስክር ሊሆናቸው አይችልም። በምንም አሁንም ቢሆን ጠንቋይ የነበረ ነው፣ አስማተኛ የነበረ ነው ይላል። እውነት ነው፣ አልዋሹም። እጅግ በጣም የረቀቀ የሚባለውን የጥንቆላ ጥግ፣ የአስማት ጥግ አይቻለሁ። የቀረኝ ይቺ ምትባል ጤፍ ምታክል የለችም። በዚያ ሁሉ አይቼዋለሁ። ምን እያደረው? ማህሌቱን እየመራው፣ ማህሌቱን እየቆሙ ጸሎት እየጸለይኩ፣ ይኸው እነዚህ መጻሕፍት እየጸለይኩ ባባባባባ ባባባባ ኤል ታታታታታ ታታታታ ኤል ቃቃቃቃቃቃቃቃ ኤል እያልኩ በጣም ጫፍ የሆነውን ጸሎት እየጸለይኩ ስፈልግ ደግሞ አጋንንትን ጎትቼ ሳወራ ከቆየሁ በኋላ ሄጄ ደግሞ ማህሌት የምቆምበት ምንም ከልካይ የለውም። ኢየሱስ ጋር ሲመጣ ግን ልክ ኢየሱስ በእውነት ነው የምላችሁ እኮ በመገለጥ ወደ ልቤ ሲመጣ ኢየሱስ
ኢየሱስ ወደ ህይወቴ ሲመጣ በደባልነት መኖር የማይችለው ኢየሱስ ጠራርጎ ብቻውን የልቤን ዙፋን ብቻውን ተረከበ። ክብር ለኢየሱስ ይሁን። አጠፋቸው ሌሎቹ እምወዳቸው ቀን የምሰጣቸው ሚካኤል ነሽ፣ ገብርኤል ነሽ፣ ተክልዬ ነሽ፣ ማርያም ነሽ፣ ማንም ቢሆን ከኢየሱስ ጋር በደባልነት አብሮ ሊመለክ አልቻለም። እና ኢየሱስ እንደዚህ ነው። ኢየሱስ ህይወት ነው የምንላችሁ ለዚህ ነው። ኢየሱስ ህይወት ነው። በሌላ መንገድ ህይወት የለም። በስራ አልተገኘም። በጽድቅ በቅድስና አልተገኘም። ብዙ ቅዱሳን ነበሩ በብሉይ ኪዳን እንደነ ኢዮብ ፍጹምና ቅን እግዚአብሔርን የሚፈራ እንደ ኢዮብ እንደ ባሪያዬ ያለ የለም የተባለለት የለም የተባለለት ግን የዘላለም ህይወት የለውም። የዘላለም ህይወት ኢየሱስ ብቻ ስለሆነ በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረ ተብሎ እንደተጻፈለት በእርሱ ምን ህይወት ያ ህይወት ምንድነው? የሰው ብርሃን፣ የእያንዳንዳችን ብርሃን፣ የማርያምን ብርሃን እርሱ፣ የእኔ ብርሃን እርሱ፣ የእያንዳንዳችሁ ቅዱሳን ሁሉ ብርሃን ኢየሱስ ስሙ ብሩክ ይሁን። እና ስለዚህ ኢየሱስ ህይወት ነው ምንለው ለዚህ ነው። ኢየሱስ ህይወት ነው። ከማንኛውም አይነት ርኩሰት ነፃ የሚያወጣ እርሱ ነው። እኔ የአስማት መጽሐፌን ከመጽሐፍ ቅዱስ እንዲህ በላይ የሆነው በጣም ብዙ የተጻፈበትን በእሳት ያቃጠልኩት አቅም የሆነልኝ ጸጋው ነው። አቅም የሆነልኝ ጸጋው ነው። ያለ ጸጋው በፍጹም ምክንያቱ የተገለጠው ጸጋ ኃጢአተኝነትንና ዓለማዊ ምኞትንም ሁሉ እንድንክድ የሚያደርግ ጸጋ ስለሆነ ዝም ብለህ ኃጢአት መጨለጥ አይቻልም። አይቻልም። እየጨለጡ በኖር አይቻልም። ጸጋ አለ። ጸጋው ምንድነው? ኃጢአተኝነትንና ዓለማዊ ምኞትን እንድንክድ ስሙ ብሩክ ይሁን። እንድጨክን ጨክኜ እንድወጣ ያደረገኝ እርሱ ነው። በዚያ ብዙ ክብር ነበረ እንዴ! በጣም ብዙ ክብር። ይኸው ጓደኞች ከኔ በታች አሁን ቤቱ ነው ምንድነው ሁሉ ነገር አላቸው። እኔ ደግሞ የሚበልጥ የሆነ ኢየሱስ የሚገርም ነገር ነው እኮ ያሳረፈኝ ኢየሱስ እርፍ አደረገኝ። ጌታ ይባረክ። እነሱ እንደተቅበዘበዙ አያምኑም። ደኮ የሚገርማችሁ ደግሞ አያምኑም። እንዲህ መርጌታ ያችን እንዲው ጥላ ወጊ እባኮት እማይል ሰው አለ መሰለችን። ጠቅላላ በቃ ምንም ነገር ፍርሃት አለ። አሁንም እንደፈሩ እሳቸው መርጌታ ሊቅናቸው ግን ይሄን ግን አይሞክራትም። እንዲህ ናች አይገዝትም፣ አያወግዛትም። እና ለምንድነው አንተን ግን የማያወግዙ ይሉኛል። እዚህ እንትኖች እየፈሩ ነው አይደል ይላል። ሊፈሩ ይችላሉ። ምን ላድርግ እንግዲህ? የለም እኔ አረጋግጫለሁ በህይወቴ እንደሌለ የቀበርኩት ራሱ እንደመከነ መስክሬላችኋለሁ እኮ እንደመከነ። ማንም ጠጠር ወርውሮ እኔን ሊመታኝ የሚችል ኃይል አልነበረም። አንዲት ጠጠር አይደለም ጥፊ አይደለም ዱላ። እንዲሁ ምን ብዬ ልንገራችሁ? ስድብ እንኳን በፊት ለፊቴ ቆሞ እንዴት ሆኖ በየት ሊቆም የት ሊቆም እንዴት እና ወደ ጌታ ከመጣሁ በኋላ ጌታን ካገኘሁ በኋላ ግን ምንድነው ግን ያ ነገር አለ የለም አልኩኝ። እንዲሁ በህይወቴ ውስጥ ይኖር ይሆን? እንዴት ነው ሰው ማንን ልስደበው? ማንን ትልበል? ሁሉም አክብረው ነው አንቱ በለው። የኔታ እንዴት ነው? የኔታ ደህና ነው ወይ? የኔታ እንደዚህ እንጂ የሚሰድበኝም የለም። እንዴ በጣም እየነገርኳቸው ነው እኮ። አይ መስቀል እኮ የመጀመሪያ ባለቤቱ ሰሪው ነው። እርሶ የያዙት መስቀል የመጀመሪያ ባለቤት የመስቀሉ ባለቤት ይህን የሰራው ነው፣ አንጥረኛው ነው። ቀጣዩ ደግሞ እርሶ በገዛ ገንዘቦ የገዙት ነው። ይሄ መስቀል ነው መስቀል የሚባለው እንጂ የክርስቶስ አይደለም ብዬ አልሳለምም ብዬ ስንት በከራይን አይቻለሁ። በኋላ ታድሶ ጥሩ ሰዎችን አገኘሁና እንደሱ አይደለም ለአገልግሎት ሲባል እንደዚህ ነው ምናምን ነገር ብለው መከሩኝ። ከዚያ በፊት ከስንቶቹ ጋር ተጣልቼ ምክንያቱ መስቀልን የማቀው በቃልም በምናምን ሲተላለፍ የነበረው መስቀል ሰይት ረአይ በአይን ወእይት ከሰስ በእድ አላይ ታለው ሰድበሰ
መስቀል በአይን የሚታይ አይደለም። ወይትገሰስ በእጅ የሚጨብጡትም አይደለም። አላይ ታለ ውስጥ ልበሰ በሰው ልብ የሚታሰብ እንጂ የሚል ነው። በእንትን ውስጥ የምንትን ያለ ድሮም የነበረ ነገር ነውና በዚህ ሁሉ በኋላ ላይ ማይሰድቡኝ ምንም አይሉኝ እኮ አስማቱ ስላለ ይሆን እንዴ አልፈረሰም ማለት ነው እንዴ? እኔ አምኛለሁ ብዬ ነው እንግዲህ አንዱን ግዙፍ የሆነውን ሰው ጠብቄ መገናኛ ሄጄ ዝም ረገጥኩት። ለማረጋገጥ ብዬ ነው፣ ለማረጋገጥ ነው። አሁን ጓደኞቼ ብሰድባቸው ሄደ አንተ ምንድነው ደንቆሮ ነህ እንዴ? አንተ እንዴት ነው እንትን አይልህም እንዴ እያልኩን ብዬ ነው እኮ። በኋላ ዝም ነው የሚሉ ጨነቀኝ አለ ማለት ነው። ይሄ አልፈረሰም እንደ ሰውነቴ ላይ በሰባት ቦታ ላይ ያስቀበርኩት ብዬ እንትን አልኩ። በኋላ ሄጄ መገናኛ አንድ ግዙፍ የተባለውን እግሩን ረገጥኩት። እንዲህ ረገጥኩትና እንዴ ሆን ብዬ ነው እኮ ያ ሰው ጸጥ ብሎ ከሄደ በቃ አስማቱ አለ ማለት ነው ብዬ አምሽም በቤተሰቤም ምንም አላቅም። እንደው ገና በ8 ዓመቴ እንደወጣው የሚገርም ነገር እና ከዛ አቀመሰኛ እንዲህ በቦክስ ሲለኝ አይቼም ሰምቼም ዞረብኝ የት እንዳለሁም እስከ ማላቅ ድረስ አንከባለው ረግጦ በእግሩ። ኋላ በቃ በአንድ በኩል ደስ እያለኝ ግን የጎዳኝ ጉዳት ግን ቀላል አልነበረም።